ከ60ዎቹ በኋላ ያለው ስብራታችን እንደው እንዴት ነው የሚጠገነው? ጥቤ አንባቢነት ያሰክናል። ታሪክን ከእንዲመሰል የፖለቲካ ተጽዕኖ ማላቀቅ እንችላለን። ኢትዮጵያን ይህን ቀመር ይሰሩበት ነበረ ብሎ ዶክመንተሪ ሰርቷል። ለኢትዮጵያውያን በተለይ አሁን ላለው ትውልድ ታሪኩ ከብዶታል። ታላቅ ሀገር ናት። ምንም እኛ ነን አሁኖቹ ያነስንባት እንጂ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ሰላም ጤና ይስጥልኝ ተመልካቾቼ፣ እንደምንሰነበታችሁ። ዛሬ ልናወራ የፈለግኩት ስለ ታሪክ ነው። ብዙ ጊዜ እንግዲህ ስንማርም በኑሯችንም በህይወታችንም ኢትዮጵያ የብዙ ሺህ ዓመታት ታሪክ ባለቤት ናት። ታሪካችን እንላለን እና እንደው ይሄ ታሪክ ምንድን ነው የጠቀመን የሚለውን ነገር እንድናነሳ ጋዜጠኛ ጥበቡ በለጠን ጋብዣ ያለሁኝ። ጋዜጠኝነቱን ያስቀደምኩት በዛ ብዙ ጊዜ ስለምናውቀው ስለምንጠራው ነው። የታሪክ ተማሪ ነው፣ የታሪክ ሰናጅ ነው፣ እንደገና ደግሞ አጥኝም ነው። ለመስከረም ሚዲያ አዲስ አይደለም። ከዚህ በፊት በአፄ ቴዎድሮስ ላይ በሰራነው ዘጋቢ ፊልም ላይ እንግዳችን ነበረ። ጥቤ እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁ። ደህና ሰነበት ወይ? ደህና ነኝ በጣም እግዚአብሔር ይመስገን። ያው በተማሪዎቻችንን ስላሰለጠነው ክብር እንግዳችን ነበር። አሁን ዛሬ ደግሞ የፖድካስታችን እንግዳ አረጀን መሰለኝ። እንግዲህ ስልጠና መስጠት፣ ልምድ ማጋራት እንደዚህ ላይ ወደዛ ገባል። እግዚአብሔር ይመስገን። በጣም የማመሰግነው በድጋሚ በብዙ ጉዳይ ላይ ማውራት ከምፈልጋቸው እንግዶች መካከል አንዱ ነህ። አሁን ደግሞ እሺ ብለህ ስለመጣ ያው ሁሌም ታዛዥ ነህ። አመሰግናለሁ ጥቤ። ደስታው ለኔ ነው። እንደዚህ አይነት ትልልቅ ቦታ ትልልቅ ሀሳቦችን ላይ ስለምትጋብዥ ክብሩ ለኔ ነው። በጣም ነው አመሰግነው። ያክብርልኝ። እሺ ታሪክን ነው የመረጥኩት ከአንተ ጋር ማውራት። ብዙ ደግሞ በዙሪያ ካሉ ሰዎች ጀምሮ የታሪክ ጉዳይን ማውራት መስማት ከምንፈልጋቸው ሰዎች አንዱ ስለሆንክ ነው ቆይታ ማድረግ የፈለኩትና የመጀመሪያ ጥያቄ ማደርገው አንዳንድ ልበል እንግዲህ ሁሉም ላይሆን ስለሚችል ታሪክ አካባቢ ያሉ ሰዎች እኛ ኢትዮጵያውያን እኮ ታሪካችን ይከብደናል ከአቅማችን በላይ ነው ይላሉ። እና ከዛ እስኪ ልነሳ። ለኢትዮጵያውያን በተለይ አሁን ላለው ትውልድ ታሪኩ ከብዶታል? ይህን ያሉ ሰዎች በአብዛኛው ትክክል ናቸው እና ያለንን ታሪክ አይተው አንብበው አውቀው ከዛ አሁን ያለነውን ደግሞ የታሪክ አረዳዳችንን ያለንን ሀብት እውቀታችንን አውቀንም ደግሞ ታሪካችንን እንዴት እንደተጠቀምንበት እንዳልተጠቀምንበት ታሪካችንን በስርዓት እንደያዝንና እንዳልያዝን ተገንዝበው የተናገሩት ይመስለኛል። ታሪካችን ይከብደናል ያሉት እና አንድ ሰው ፕሮፌሰር ዴቪድ ራፍካይንድ የተባለ አሜሪካዊ ቅዱስ ላሊበላ አብያተ ክርስቲያናት አግኝቸው በጣም ታዋቂ የዓለማችን ላይ አርኪቴክቸራል ሂስትሪ የሚያጠና ነው። ታሪክ የኪነ ህንፃ ታሪክ የሚያጠና ነው እና በጣም ተደምሞ ቅዱስ ላሊበላ ላይ እንዴት ነው የተሰሩት፣ እንዴት አስበውት ነው መጀመሪያ እነዚህ ይሄን ኪነ ህንፃ የሰሩት፣ ምንድነው ያስቡት መጀመሪያ ሀሳቡ እንደመጣላቸው፣ ከዛ ያንን ሀሳብ ወደ መሬት ለማውረድ የቱ ጋ ነው ዲዛይኑን የሰሩት፣ ምን ላይ፣ ከዛ ከላይ ወደ ታች ነው የመጡት ወይስ ከታች ወደ ላይ ነው የወጡት? ሲሰሩ መስኮቱን ነው የሰሩት መጀመሪያ፣ ከዛ በሩ ነው የሰሩት። በውስጥ እንግዲህ በአንዱ መግባት አለባቸው የውስጡን ለመፈልፈል። ከአንድ አለት ነው የተፈለፈለው እና በጣም ግራ ገብቶት በቃ ሲመራመር የበረራ ጊዜውን ሁሉ አራዝሞ እዛ በቃ ዲዛይን ሲያደርግ ሲፈላሰፍ ምናምን አግኝቸው ነበር እና ከእሱ ጋር አጋጣሚ ነው የተገናኘ ነው። እኔም ኢንተርቪው አድርጌው ነበረ። በኋላ ግን የጠየቀኝ ጥያቄ ኢትዮጵያን የተለያዩ ቦታ ሄዶ ነበርና ግን አንተ አለኝ፣ አንተ አሁን ይህን ህንፃ የሰሩ ኢትዮጵያኖች ናቸው ብለህ ታስባለህ? እና ኢትዮጵያውያን ናቸው የሰሩት። ታሪክ የሚነግረን ይሄ ህንፃ እነዚህ ህንፃዎች ራስ እንደምታውቀው ሌላ ሀገራት የሉም፣ በምርምር ተገኝተዋል ሌላ ሀገር እንደሌሉ። እንደገና ደግሞ ኢትዮጵያ ውስጥ እያደጉ የመጡ የኪነ ህንፃ አሰራር ናቸው። እንደዚህ ብቻ እያወራን ቆየና ታዲያ ምንም ነገር እኮ አይታይም ሰው ላይ። ይሄን ህንፃ የሰራ ህዝብ አይመስልም ሁኔታው እና እዛ ደረጃ የዛን ጊዜ እንደዚህ አሳባውያን የነበሩበት ሀገር እንደገና ደግሞ ታሪክን እንኳን በስርዓት የመጠበቅ የመረዳት ታሪክን አክብሮ የማሳደግ
እንቅስቃሴ ሲጠፋ ያ አባባል ትክክል ነው ማለት ይቻላል። እና ታሪካችንን አልያዝነውም፣ ማንነታችንን አልያዝነውም። እንደገና በብዙ መልኩ ጭራሽ ታሪክ የሚያጣላው ሀገር ሆኖ ተፈጥሮብናል። ታሪካችን መኩሪያችን ሆኖ ሳለ የምንንቀባረርበት በጣም በቃ በየትኛውም ዓለም የታሪክ ሰዎች፣ የቅርስ ሰዎች፣ የማንነት ሰዎች ሆነን ሳለን ይሄ የከሌ ነው ይሄ የከሌ ነው ተብለን ታሪክ የሚያጣላን እና የሚያጣላንን ታሪክ እንደገና ወደ ጋራ እንቀይረው፣ ወደ ጋራ ታሪክ እናምጣው። አንዳንዴ አሁን ነጠላ ትርክት፣ የወል ትርክት እንደዚህ የሚሉ አባባሎችም መጥተዋል። ከተፈጠሩብን ችግሮች አንጻር እነሱን ለማስታረቅ የመጡ ሀሳቦች እንደሆኑ ይገባኛል። ነገር ግን በአጠቃላይ ታሪካችን የሚያኮራን በየትኛውም ዓለም ስንሄድ ታሪክ ያለው ሕዝብ ማንነት ያለው ሕዝብ በአጠቃላይ ማለት ነው ኢትዮጵያውያን መሆናችንን ቀደም ብለው የነበሩ ኢትዮጵያውያን ሰጥተውናል፣ አስተላልፈውልናል። እነዚያ ሰዎች አሁን በአክሱምም ስትሄጂ እነ ኢዛና ሳይዛና፣ በዚህ በዛግዌውም ስርወ መንግስት እነ ሃርቤይ፣ እነ ቅዱስ ላሊበላ፣ እነ ኢምራነ ክርስቶስ፣ እነ ናኩቶ ለአብ ቅዱስም ንጉስም ሆነ ቅዱስም ንጉስም በጣም የሚገርም ነው። እንደገና ቄስም ንጉስም እና ሆነው ያለፉ በጎንደር ዘመን እነ አፄ ፋሲል፣ እነ ጻድቁ ዮሐንስ፣ አፄ ዳዊት፣ አዲያም ሰገድ ኢያሱ፣ አፄ በካፋ፣ እቴጌ ምንትዋብ ምናምን የመሳሰሉ የሰሯቸው ስራዎች እንደው ለትውልድ የሚቀጥለው ትውልድ ይኮራበታል ብለው ብቻ አይደለም፣ እንደሱን አስበው አይመስለኝም። እነሱ የሚመስለኝ ዘመናቸውን የራሳቸውን ዘመን በጣም ጥሩ አድርገው መስራት፣ የራሳቸውን ዘመን ውብ ማድረግ፣ የራሳቸውን ዘመን አገር የተረጋጋ አገር በእድገት በብልጽግና ውስጥ እንዲኖር የራሳቸውን ዘመን የሰሩበት። ልክ አንድ የስርዓተ መንግስት የራሱን ዘመን ጥሩ አድርጎ ሰራ ማለት የሚቀጥለውም ትውልድ ጥሩ ዘመን እንዲኖረው በማሰብ ነው። ስለዚህ እኛ ወደኋላው እንደ ቅዱስ ላሊበላ የምናመሰግናቸው ዘመናቸውን ጥሩ አድርገው ስለሰሩ ነው ዘመናቸው እና ያ የነሱ የሰሩትን ስራ እኛ ተሸክሞ ማሸጋገር የከበደን ጊዜ ላይ ደርሰናል እና ነገር ግን ዞሮ ዞሮ ዓለም በጣም መነሻው የሆነው የኢትዮጵያ ማንነት ነው። ለምሳሌ አፍሪካውያንን ስናያቸው በረጅም ጊዜ በቅኝ ግዛት ስር በወደቁበት ሁኔታ ውስጥ ለነፃነታቸው መነሻ ያደረጉት የኢትዮጵያውያንን ነፃነት ነው፣ የኢትዮጵያውያንን ድል ነው። ለምሳሌ ኢትዮጵያውያን ትልልቅ ከተሞችን ለምሳሌ የጎንደር ዘመንን እንኳን ብናይ በትንሹ በ17ኛው መቶ ክፍለ ዘመን በጣም በኪነ ህንፃዎች በስልጣኔ በብዙ ስነ ጽሁፍ ባደገበት ዘመን አሜሪካ የምትባለው የአሁኑ ሀያል ሀገር በእንግሊዞች የቅኝ ግዛት ስር ነበረች። ብዙ የአፍሪካ ሀገራትም ብዙ የላቲን አሜሪካንም በነጮች፣ በስፔኖች፣ በፖርቹጊዞች፣ በእንግሊዞች ስር ነበሩ። መከራ፣ የባርነት መከራ የሚያዩበት እና ለነፃነት በሚታገሉበት ሰዓት ምሳሌያቸው የነበረችው ኢትዮጵያ ናት። የኢትዮጵያ ታሪክ፣ የኢትዮጵያ የአንድነት፣ የህብረት፣ የድል አገርን በነፃነት የማስጠበቅ ያንን ነው መነሻ ሞዴል አድርገው ለነፃነታቸው የታገሉትና ነፃ አገር፣ ነፃ አህጉር፣ ነፃ ህዝብ የመሰረቱት ኢትዮጵያን በምሳሌነት መነሻ በማድረግ ነው። ስለዚህ ለሌሎች መነሻ የሆነች አገር ዛሬ ደግሞ እኛ ልጆቿ በታሪካችን እያፈርን የምንጣላበት ታሪክ የሚያጣላን አገር ሆነናል። ታሪክ ሳናውቅ እኮ ነው። ለዛውም አውቀን እንኳን ቢሆን ጥሩ ነው። አንብበን ያነበበ ሰው በጣም ይረጋጋል። አንባቢነት ያሰክናል እና ሳናነብ በጥራዝ ነጠቅ ምንጣላ፣ ምንፋተግ፣ ምንገዳደል፣ ምንጨቃጨቅ እና በጣም በሚገርም የልዩነት ውስጥ
ምን እንደተሰራብን በማናውቀው ልዩነት ውስጥ ነው ያለ ነው። ግን ይህንን ማስታረቅ የሚቻለው ያው እንዲህ አይነት ፕሮግራሞች ላይ በመስራት በመነጋገር ይመስለኛል። እና አባባሉ ትክክል ነው። እንግዲህ መጀመሪያ የሚነሱ ሀሳቦችን እናንሳ ብዬ ነው። ወደ ፍሬ ነገሩ እንመጣለን። ሌላ የምናነሳው ነገር ደግሞ በታሪክ ውስጥ መኖርን መውደድ ነበር። አሁን እኛ ራሱ እኮ አይደል አሁን እኛ ራሱ አሁን ላይ እንኳ ሆነን ከኛ በኋላ የተወለዱትን በእኛ ጊዜ እኮ እንዲህ አልነበርም እና ነበርን ሰውኛ ነው ወይስ ኢትዮጵያውያን አንድ ጠባያችን ነው ከታሪክ ጋር መኖር ከታሪክ ጋር መዛመድ? በጣም ጥሩ ጥያቄ ነው። ሰውኛ ኢትዮጵያዊኛ ትናንትን መናፈቅ ምክንያቱም ታሪክ ያለን ህዝብ ስለሆን ማለት ነው። ወደኋላ በጣም ብዙ ታሪክ ያለን ስለሆን የምናወጋው እና ለሌላው የምናካፍለው ብዙ ነገር አለን። ብዙ ዋጋ የተከፈለበት አገር ስለሆነ በታሪክ ቅብብሎሽ ውስጥ ያለ አገር ስለሆነ ወግ አለን ማለት ነው። የታሪክ ወግ አለን፣ የታሪክ ማንነት አለን፣ ስልጣኔ አለን እና ይሄ ነው በብዛት እንድንኮራ እንድንናገር የሚያደርግ በታሪክ ውስጥ እንድንኖር የሚያደርገን። ብዙ አገሮች እኮ ማንነታቸው ጠፍቷል። ለምሳሌ በ1950ዎች ውስጥ ነፃ የወጡት እኮ የአፍሪካ ሀገራት በመቶዎች ለሚቆጠሩ ዓመታት በባርነት ስር ነበሩ። ለምሳሌ የቅርቧን እንኳን በ1980ዎቹ ጅምር ላይ ነፃ ያወጣችውን ደቡብ አፍሪካ እንኳን ብናይ 300 ዓመት በነጮች የበላይነት ይሄ ሴትለርስ በሚባሉት በእንግሊዞች፣ በደቾች እና በሌሎች የተገዛ ነው። 300 ዓመት ሲገዟቸው ማንነታቸው ጠፍቷል። ቋንቋቸው በብዛት ጠፍቷል። ባህላቸው ጠፍቷል። ባህላዊ መስተጋብራቸው ጠፍቷል። ሃይማኖታቸው ጠፍቷል። በብዙ መልኩ የማንነት ቀውስ ውስጥ ከተዋቸዋል። ስለዚህ ነፃ ሲወጡ የሚያወጓቸው ታሪኮች ታሪክ ተቋርጦባቸዋል። ረጅም ዘመን ከ300 ዓመት በፊት የነበረውን አጥፍተውባቸው ነው የመጡት። ስለዚህ ታሪክ ወደኋላ ሄደው የሚያወጉት ነገር እንዲያጡ አድርጓቸዋል። ይሄ ደቡብ አፍሪካ ላይ ብቻ አይደለም። በርካታ የአፍሪካ ሀገራት ላቲን አሜሪካ ለምሳሌ ብዙዎቹን አጋጣሚ ሆኖ አይቻቸዋለሁ እና እነ ቬኔዙዌላን፣ እነ ኢኳዶርን፣ እነ ብራዚል፣ አርጀንቲናን እንደዚህ ስታያቸው ስፓኒሽ ቋንቋ ነው የሚናገሩት ወይም ፖርቹጊዝ ቋንቋ ነው የሚናገሩት። በሙሉ የላቲን አሜሪካ ሀገራት አንድ ቋንቋ ወይ ሁለት ቋንቋ ነው የሚናገሩት፣ ስፓኒሽ ወይም ፖርቹጊዝ። የራሳቸው ቋንቋ ጠፍተዋል። ምክንያቱም የረጅም ዘመን በቅኝ ግዛት ስለተገዙ። ስለዚህ የሚያወሩት ታሪክ የቅኝ ገዢዎች ታሪኮቻቸው ነው። የቀደሙት ታሪኮቻቸውም ሽግግር አልነበራቸውም። እኛ እኮ በነፃነት ያቆዩን አያት ቅድመ አያቶቻችን ምንጀላቶቻችን በነፃነት የምናወጋው የምናወሳው ታሪክ ስላለን ነው። የታሪክ ሰዎች ስለሆኑ የታሪክ ማንነት ስላለን ነው ታሪክ ላይ የምናተኩረው። ይህ ታሪክ በነገራችን ላይ የጋራ ታሪካችን ነው። ኢትዮጵያውያን እንደ ሕዝብ የሚኮሩበት ታሪክ ነው። ከሁሉም ከደቡብ ያለው፣ ከሰሜን ያለው፣ ከምስራቅ ከደቡብ ያለው። ምክንያቱም የኢትዮጵያን ታሪክ ስናየው ምናልባት ሰሜን አካባቢ ትልልቅ ኪነ ህንፃዎች፣ የስልጣኔ ማዕከላት እንደዚህ ይታዩ ይሆናል። ነገር ግን እነዚህን የስልጣኔ ማዕከላት የሰሯቸው ደግሞ መላው ኢትዮጵያውያን ናቸው። ግንበኛው ከሆነ ቦታ ነው የሚሄደው፣ አናጢው ከሆነ ቦታ ነው የሚሄደው፣ ዲዛይን የሚያወጣው ከሆነ ቦታ ነው የሚሄደው፣ ስራውን ተቀብሎ የሚሰራው ከሆነ ቦታ ነው የሚሄደው። የኢትዮጵያውያን ስብስብ አእምሮ የፈጠራቸው የጋራ ታሪክ ነው። የአድዋ ጦርነት አድዋ አካባቢ ላይ ነው የተካሄደው። አድዋ ቦታው ላይ ነው የተካሄደው። የአድዋ ሰዎች ብቻ ናቸው እንደ የዛ ታሪክ ባለቤቶች። ከመላው ኢትዮጵያ ነቅለው የሄዱ ሰዎች የጋራ ታሪክ ነው እዛ ጋ ያለው። ስለዚህ ልክ እንደ አድዋ ሁሉም ታሪክ በትግራይም የነበረው፣ በኤርትራም የነበረው፣ በጎንደር የነበረው፣ በዚህ በላስታ ላሊበላም የነበረው
በደቡብ የነበሩት በምስራቅም አሁን የሐረር የጀጎል ግንብ 48 ሄክታር የሚያክል ግንብ ማን የሰራው? ይሄ የግንበኞች የኢትዮጵያ ግንበኞች ታሪክ ነው እና የጋራ ታሪክ ነው በሙሉ ያለን እንደየ ሙያችን እንደየ ዝንባሌያችን ሊለያይ ይችላል ወይም ደግሞ አስተዋጽኦችን ከፍተኛ ወይም ዝቅተኛ ሊሆን ይችላል እንጂ የመላው ኢትዮጵያ ታሪክ ነው ያለን። ለዚህ ነው የምናወጋው የታሪክ ሰዎች የሆን ነው ብዙ ታሪክ የተላለፈ ስላለ። ግን የምናወራውን ወደኋላ ሄደን የምናወራውን ያህል ዛሬ ለመስራት ያን ያህል ግን አለን ቁርጠኝነቱ። አንዳንዴ ምን ይባላል መስኪ አንዳንድ ሰዎች ይተቻሉ። ምንድነው ታሪክ ብቻ ታወራው ታሪክ ስለሌለን ነው አይነት ነገር ዛሬ መስራት ስለማንችል እና የዝም ብሎ ታሪክ መተረክ ብቻ አይደለም ይላሉ። ኦኬ ታሪክ መተረክ ብቻ አይደለም። ታሪክ ያለው ሰው ግን ታሪክ ከሌለው ሰው በጣም ይበልጣል። በጣም በመተረክ በማውራት ወይስ ማንነት አለው። ያ ታሪክ እኮ የአስተሳሰብ ማንነት አለ እዛ ውስጥ። እዛ ታሪክ ውስጥ የባህል፣ የስነ ጽሁፍ፣ የኪነ ጥበብ፣ የፍልስፍና ብዙ የተሸጋገሩ ነገሮች እኮ አሉ። እነዚህን እንዴት እንጠቀም? ይሄ ኖሮን ለምንድን ወደኋላ የቀረ ነው የሚለው እሱን እንደገና ማሰብ ነው። እሱ የኛ ጥፋት ነው፣ የኛ ድክመት ነው። የታሪካችን ድክመት አይደለም። ታሪኮቻችንማ ወርቃማ የሆኑ የተላለፉልን የማንነት የሚያኮራን በየትኛውም ቦታ ስንሄድ ከዚህ ቦታ ነው እንዲህ ነው እኛ ያለን ብለን የምናወራበት ምንደምቅበት ነው ያለን። ያንን ግን ለዘመናዊ ስልጣኔዎቻችን አልተጠቀምንበትም። ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። እነሱን ማውራት እንችላለን። እሺ መለሳለሁ ወደ እሱ የወል ትርክት ላይም ትንሽ እንድናነሳ ፈልጋለሁ። ግን ኢትዮጵያ የ3000 ዓመት ታሪክ ባለቤት ናት እና ደግሞ ታሪካችን ራሱ ቅድም እንዳነሳኸው አንዳንዱ የሚታይ ነው፣ አንዳንዱ ማይታይ በስነ ልቦና የተሰራ ደግሞ አለን። ሀሳባዊ ሆነ እንዳልከው ሀሳባውያን ስለነበሩ የጨመሩልን ወይም ደግሞ የሰጡን ነገር ግን ኢትዮጵያ ይህን ሁሉ ጥንታዊት ሆና መገኘቷ የታሪክ ባለቤት መሆኗ የብዙ አስተሳሰቦች መፍለቂያ መሆኗ ምንድን ነው የጠቀመን ነገር? ታሪክ ባይኖረ ምንድን ነው የምናጣው? ታሪክ ስላለን ምንድን ነው ያገኘ ነው? ቅድም የተወሰነ አንስተልኛል። በእርግጥ ለምሳሌ የደቡብ አፍሪካን አንስተን ዛሬ ድረስ ያለባቸው የቅኝ ግዛት አስተሳሰብ ራሳቸው እንኳ ፕሬዚዳንታቸው የራሳቸው ሀገር ዜጋ የራሳቸው ልጅ ሆኖ እንደ ሀገር ግን ሲኖሩ ያለውን ነገር እናያለን። ባለፈው ራሱ ዶናልድ ትራምፕ ጋር የአሜሪካ ፕሬዚዳንት አስጠርቶ እስከ ዋይት ሀውስ ድረስ ሲያደርጉ የነበረውን ነገር አይተናል። እስካሁን ድረስ ያለባቸውን ጫና የሚያሳይ ነገር ሌሎች ሀገራትን በተመሳሳይ ግን ወደ ኢትዮጵያ ስናመጣው ብንገዛ ባንገዛ ታሪክ ቢኖረን ባይኖረን ያን ያህል አሁን ካለው ነባራዊ ሁኔታ አንጻር የጠቀመን ነገር ምንድን ነው? ጥሩ ጥያቄ ነው። አንዴ በዚህ በውጭ ጉዳይ ሚኒስቴር በኩል ፐብሊክ ዲፕሎማሲ አባላት ተብለን ወደ ኡጋንዳ ተልከን ነው እና ፕሬዚደንት ዮዌሪ ሙሴቬኒ ጋር ተገናኘን እና ትልልቅ ሰዎች ነበሩ። እኔ ነኝ እዛ ውስጥ በብዙ ነገር ትንሽ በእድሜም በልምድም በእውቀትም ዝቅተኛ የነበርኩት እና እጅግ የተከበሩ የዓለም ሎሬት ዶክተር ጥበበ የማነ ብርሃን ነፍሳቸውን ይማር እሳቸው ነበሩ። ጋሻ እያልነ ሙላት ነበረ፣ ሙላቱ አስታጥቄ ነበሩና ፕሬዚደንት ዮዌሪ ሙሴቬኒ ቁጭ ብለው ራሳችሁን አስተዋውቁ ተብለው እነሱ ነበሩና ማስተዋወቅ ጀመሩ እና እጅግ የተከበሩ የዓለም ሎሬት ዶክተር ጥበበ የማነ ብርሃን ማን እንደሆኑ ራሳቸውን ሲያስተዋውቁ በጣም ሙሴቬኒ ገርሟቸው በቃ ፈዘው መለከቱ ነበር። ምክንያቱም እኚህ ሰው በጣም በብዙ መልኩ እውቀት ሰባሰቡ። በዓለም አቀፉ የቀይ መስቀል ውስጥ ትልቅ ተጽዕኖ ፈጣሪ በዚህ በስጋ ደዌ ምርምር ጥናት ያደረጓቸውን ምርምሮች በዚህ ደግሞ በአይን ሕክምናው ዘርፍ ያበረከቷቸውን ሲያወሩ በቃ ድንግጥ የሚል እዛ ጋር የነበሩ ሰዎች ሁሉ ደነገጡ። ከዛ ቀጥሎ ጋሻ እያልነ ሙላት ጸሐፌ ተውኔት፣ ባለቅኔ፣ የብዙ መጽሐፍ ደራሲ፣ መምህር፣ ብዙ ልምድ ያለው ሰው ነው
እና እሱንም ራሱን ሲያስተዋውቅ በጣም አሁንም ተገረሙ። ከዛ ጋሽ ሙላቱ አስታጥቄ የኢትዮ ጃዝ አባት መሆኑን በቃ ሙሴቬኒ እዛ ጋር የሌላው መስማት አልፈለጉም። ቀጥሎ ያለውም በቃ ከበዳቸው። ቆይ ምን ሆናችሁ ነው እናንተ ግን ሀገራችሁ እንደዚህ ጦርነት ውስጥ የገባቸው አሉ። እንደናንተ አይነት እንዲህ ያወቀ የተማረ ተጽዕኖ የሚፈጥር ሰው እያላችሁ እዚህ ኡጋንዳ ብትመጡ የእናንተን ግማሽ ሰው የለም እንደዚህ እውቀት ምን ያለው ምን ነክቷችሁ ነው ብለው በቃ መድረኩን ወሰዱት እሳቸው። ቀሪው ሰው ሳይተዋወቅ በእነዚህ ሰዎች በሶስቱ ብቻ። ከዛ ምን አሉን? እኛ ድሮ ኤሌመንተሪ እያለን በቅኝ ግዛት ዘመናችን የሚነገረን ወደፊት ኡጋንዳን ነፃ እንድናወጣ እንደ ኢትዮጵያውያን መሆን ያለብን የተባል በተረቱም በትረካውም በኤልደሮች ትልልቅ ሰዎች የሚነግሩን ኢትዮጵያ የምትባል አገር እንደሷ ሁኑ እያሉ ነበር የሚነግሩ። እና እኔ ውስጥ እኮ ያለችው ኢትዮጵያ ናት፣ ለነፃነት ታገልኩባት መንፈስ ያለችው። እና እናንተ ታሪክ ያላችሁ እኛ የምንኮራበት ታሪክ ያላችሁ ህዝብ ሆናችሁ ለምን እንደዚህ ሆናችሁ ብለው በራሳችን ታሪክ፣ በራሳችን ማንነት፣ በራሳችን ጸብ፣ በራሳችን ልዩነት፣ በራሳችን መከፋፈል ወቀሱን ሙሴቬኒ። ስለዚህ ለምን ይጠቅማል ታሪካችን? የ3000 ዘመን ታሪክ ይኸው እንደዚህ አይነት ታሪክ እኮ ያለን ለመነሳት ለሆነ ለመሮጥ ለማፈትለቅ ከኋላ ኢነርጂ አለን፣ ትልቅ ኢነርጂ አለ፣ ማንነት አለ፣ ኃይል አለን ለማፈትለቅ። የምንሸማቀቅበት ምንም ነገር የለም። የሚያኮራ ታሪክ ነው ያለን፣ ስልጣኔ ነው ያለን፣ ነፃነት ነው ያለን። ይሄ ለምን ይጠቅመናል? ለምሳሌ ኢትዮጵያ ለዘመናት ለምሳሌ በቀኝ ግዛት አልተገዛችው። ለምን? ገና የሆነ ነገር ሲነሳ ባለፈው የሰራሽው ቴዎድሮስ ይመጣል በመንፈስ። እንዴት የቴዎድሮስ ሀገር ለሀገር አንድነት ሲል የተሰዋው ታሪኩ ይመጣል። ኢትዮጵያ የምትባል ሀገር አደጋ ውስጥ ወይም ጦርነት ውስጥ ወይ ወረራ ወይም የሆነ ሙከራ ሲኖር ማነቃቂያ ሆኖ ይመጣል ለሀገር የተሰዋው ታላቁ ጀግና አፄ ቴዎድሮስ። በላይ ዘለቀ ይመጣል፣ አፄ ዮሐንስ ይመጣሉ፣ ለኢትዮጵያ የተሰዉ ማለት ነው። እቴጌ ጣይቱ ይመጣሉ፣ አፄ ምኒልክ ይመጣሉ። እና እነዚህ ታሪኮች ኢትዮጵያውያን አገራቸውን ዳር ድንበራቸውን ለማንም አሳልፈው እንዳይሰጡ ምክንያት ሆኗቸዋል። ኃይል ኤነርጂ ከኋላ የሚመጣል። እንዴት የነዚህ ሀገር ሰው ሆኖ በቅኝ ይገዛል? እንዴት የነዚህ ታላላቅ ጀግኖች የልጅ ልጅ ምናምን ሆኖ በምን ምክንያት ነው አገሩን አሳልፈው ወኔ ኃይል የሚሰጡ ታሪኮች ናቸው። የኋላ ታሪኮቻችን ብዙ ጠቀሜታ አላቸው። እንደ ሀገርም እንድንቀጥል ብዙ ሀገሮች ሲፈራርሱ አይተናል። በብዙ መልኩ ችግር ውስጥ ሲገቡ አይተናል። ኢትዮጵያ እንደደረሰባት በደል፣ እንደሚሸረብባት ታሪክ፣ እንደተተረከው ልዩነት ምናምን ቢሆን የለችም እኮ። ነገር ግን እነዛ የኢትዮጵያ አንድነት ከኋላ ያሉ ታሪኮቻችን ያነበብናቸው የተተረኩልን ታሪኮች የኖርንባቸው ይዘውናል፣ እንደ ሀገር እንድንቀጥል አድርገውናል። ግን ደግሞ ነቃ ብለን ሰላም አድርገን ሀገራችንን ማንነታችንን በትምህርት ስርዓት ውስጥ ሁሉም ኢትዮጵያዊ አሁን የትምህርት መጽሐፎቻችንን ማየት ይቀላል። ኢትዮጵያዊነት አለ ወይ? ኢትዮጵያዊነት የሚል ምዕራፍ፣ ኢትዮጵያዊነት ምንድን ነው የሚል ምዕራፍ፣ የጎደለ ምዕራፍ አለ መጽሐፎቻችን ውስጥ። እነዚህን ምዕራፋት በስርዓት ከሞላ ናቸው ልጆቻችን በአንዲት ኢትዮጵያ በአንዲት ታላቅ ሉዓላዊት አገር ታሪክ ጥላ ስር ሆነው መጪዋን ኢትዮጵያ እንዲገነቡ የምንሰራ ከሆነ በጣም 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 በጥቂት ዓመታት ውስጥ የዓለም ሀያል እንሆናለን። ምክንያቱም ማንነት ያለንን ወደኋላ ሄደሽ አሁን ዩቲዩብ ላይ እንኳን ስታይ
አሁን የኮምፒውተር ስራ የመጣው በ0 እና በ1 ቁጥሮች ውስጥ ነው ይላል ቢቢሲ። እና ይህንን ሀሳብ ጥንታውያን ኢትዮጵያውያን በሂሳብ ቀመራቸው ሲሰሩበት ነበረ። እንግዲህ ኮምፒውተር የመጣው አሁን የ20ኛው መቶ ክፍለ ዘመን ሀሳባውያን ያመጡት ነው። ኢትዮጵያውያን ግን ጥንታዊ ኢትዮጵያውያን ይህን ቀመር ይሰሩበት ነበረ ብሎ ዶኪሜንተሪ ሰርቷል። ማንም ሰው ማየት ይችላል ይህንን እና ምን ያህል ሀሳባውያን እንደነበሩ የሰው ልጅ ገና ኪነ ህንፃ የፎቅ ቤት ሳይሰራ ከ1600 ዓመታት በፊት አክሱማውያን አሁን ዛሬም ድረስ ያሉትን የአክሱም ኪነ ህንፃዎች አንድ ገጣሚ ነበር ተናገር አንተ ሐውልት አክሱም ላይ ያለው እያለ የጻፈ በጣም የ1960ዎቹ ትውልድ ውስጥ የነበረ ያ ኪነ ህንፃ የሰው ልጅ ወደፊት ፎቅ ቤት ይሰራል። ፎቅ ቤት ስለሌለ ማለት ነው። በሀሳብ አክሱማውያን ፎቅ ቤት የሰው ልጅ ይሰራል ብለው አቆሙ እና ፎርስ ዶሮች፣ የውሸት በሮች፣ መስኮቶች እንደዚህ እያደረጉ የፎቅ ቤት ስታይል ዲዛይን ነው ከአንድ አለት ፈልፍለው 28 ሜትር 32 ሜትር ከአንድ አለት የተፈለፈለ አቁመው የወደፊቱ የሰው ልጅ የሚሰራው ተነበዩ። በድንጋይ ላይ ሰርተው ሀሳባውያን የነበሩበት ሀገር ነው። ኪነ ህንፃ ከተሞች ሳይመሰረቱ ማለት ነው። እነ ቅዱስ ላሊበላ ደግሞ ኖ የሰው ልጅ ወደ ላይ ብቻ አይደለም ከአንድ አለት ፈልፍሎ ወደ ታችም ፎቅ ቤት መስራት ይችላል ብለው ላስታ ላሊበላ ሮሃ ላይ እነ ቤተ ማርያምን ባለፎቅ ቤት እነ ቤተ መድኃኔዓለምን የመሳሰሉ እነ ቤተ ጊዮርጊስን የመሳሰሉ አናቱ ላይ በመስቀል ቅርጽ በጣም በሚገርም ሁኔታ የተሰሩ ወደ ታች እሱ ደግሞ ወደ ታች እና ሀሳባውያን ምን ያህል እንደነበሩ ኢትዮጵያውያን የሚያስቡ ሰዎች። ስለዚህ ይሄ የ3000 ዘመን ታሪካችን እንድንፈነጠር የሚያደርግ እንደዚህ አይነት ሀሳባውያን የነበሩበት አገር ነው እንድንል። አንዴ ቴዎድሮስ ገብሬ የሚባል አዲስ አበባ ዩኒቨርሲቲ የሚያስተምር ልጅ አለ፣ ጎበዝ ልጅ እና አስተምሮኛል። በጣም ከመወዳቸው መምህራን ትንሽ ጊዜ ቢሆንም በጥናት በምርምሮቹ ነው የማውቀው። በጣም ጎበዝ ልጅ ነው። በጣም ሰፊ ሀሳብ ያለው ልጅ ነው። ፈላስፋ ነው እና ስለ ኢትዮጵያ ስነ ጽሁፍ ታሪክ ነው የሚያወራው እና በልዩ ልዩ ዘመናት የነበሩ ጸሐፊያን ታሪክ ሲያወራ ወይዘሪት ኢትዮጵያ እያለ ነው የሚያወራ የነበረው የሚናገር የነበረው ወይዘሪት ኢትዮጵያ ወይዘሪት ኢትዮጵያ እንዲሆነ ወይዘሪት ኢትዮጵያ እያለ ነው የጨረሰው በወይዘሪት ኢትዮጵያ። እና ከዛ ለውይይት መድረኩ ክፍት ሲደረግ ሌላ የእሱ የስራ ባልደረባ በጣም ወዶ አጋጣሚ ደግሞ ሆኖ እኔን አስተምሮኛል። እሱ የዛሬ 30 ዓመት አካባቢ ወንደሰን አዳነ የሚባል መምህር አዲስ አበባ ዩኒቨርሲቲ አንድ ጥያቄ የጠየቀው እሱ ነው። ተጀምሮ እስከሚጨርስ ወይዘሪት ኢትዮጵያ እያልክ ነው የጨረስከው። እቺ አንዳንድ ሰዎች የ3000 ዓመት አዛውንት ናት እኮ ያረጀች ናት አሮጊት ናት እና የ3000 ዘመኗን ኢትዮጵያ ወይዘሪት የምትለው በምን ምክንያት ነው? እስካላገባች ድረስ ወይዘሪት እስካሁን ድረስ ድንግል ናት፣ እስካሁን ድረስ ባል አላገኘችም ሲል የነበረው አዳራሽ ውስጥ የነበረው ሰው ያጨበጨበው ትዝ ይለኛል። እና ይቺ አገር ኢትዮጵያ የ3000 ዘመን ታሪክ ያላትን ኢትዮጵያ ገና በቅጡ አውቀናት አልተጠቀምንባትም፣ አልሰራንባትም። እኛም ህይወታችን ማንነታችን ከፍ እንዲል አላደረግነውም። ዛሬም በእርዳታ የምንኖር ድርቅ ሲመጣ እጅ አኩፋዳ ይዘን ምንለምን ሆነናል። ግን ለሌሎች የምንተርፍ የነበር ሲቪላይዜሽናችን
ወደኋላ ለብዙዎች የነፃነት የማንነት አርአያ የሆነች ሀገር ይዘን አልተጠቀምንበትም። በቃ ይህን ንቃት ያስፈልጋል። መንቃት ያስፈልጋል እንጂ ታሪካችን በጣም በቃ የሆነ ጠፈር ላይ ምናምን ሲወጡ ኦክሲጂን ምን ይዘው ይሄዱ የለም። ለእኛ ለመሄድ የትም ዓለም ላይ ለመድረስ ትልቁ ኦክሲጂናችን ተሸክመ የምንሄደው የኢትዮጵያ ታሪክ ነው፣ ማንነት ነው ያለን። ስለዚህ እሱን በስርዓት እንግዲህ መተንፈሻውን ምኑን ይዘን መጓዝ ነው የምናድግበት ብዬ ነው ማስብ። እዚህ ላይ ግን ሀሳብ እንድትጨምር ፈለግኩኝ። እንደው በዘፈኑም ይባላል አይደል ድንግል መሬቷ ያልተነካችዋ ነፃነቷ እንደዚህ እና አንድ ንጹህ ሴት እንግዲህ ያው ምንድነው ሴት ድንግል ናት ስንል ማህበረሰቡ የሰጠው እንትን አለ አይደለ? ወይም ሃይማኖት ማህበረሰብ እንደዚህ ባህል የሰጠው ትርጉም አለ። ከዛ አንጻር ኢትዮጵያን ስናያት እንደው ጥቤ ወደ አንተ ላምጣውና የግል አመለካከትን ስለፈለኩት ነው ሀሳብህን። ኢትዮጵያ አሁንም ድንግል ሴትን የምትወክልልን ናት ወይስ እንደው አልደፈርናትም? ራሳችንን የደፈርነው እሷማ ታሪኳ ተጽፎ ማንነቷ ተጽፎ በታላላቅ ሊቃውንት ብዕር፣ መቃ፣ ብራና ተከትቦ ያለች ምንድነው ስንዱ እመቤት ነው ይሏል። በጣም የተከበረች ሀገር ናት ያለች ማለት የብራና ገጾችን አውጥተን ስናነብ ታላቅ ሀገር ናት። ምንም እኛንን አሁኖቹ ያነስንባት እንጂ በየትኛውም ዓለም የተጻፈ ታሪኳ የትልልቅ ሃይማኖቶች መኖሪያ መሆኗ በሃይማኖቶች እንግዲህ ክርስትናውም እስልምናውም ከመካከለኛው ምስራቅ ቢመጡም ግን ኢትዮጵያዊ ለዛ ማንነት ይዘው ነው ያሉት። በየትኛውም ዓለም የሌሉ እስላማዊ መገለጫዎች፣ ክርስትናዊ መገለጫዎች ያሏቸው ጥምቀቱን ብትዩ፣ ገናውን ብትዩ፣ ታቦታቱን አከባበር ብታዩ፣ በየአብያተ ክርስቲያናቱ አጥቢያ ያሉትን በየገዳማቱ ያሉት ክርስትን መሰረቱ ክርስቶስ ሆነው ግን በጣም በብዙ ኢትዮጵያዊ ከለሮች ህብረ ድምቀቶች ያላት ሀገር ናት። ማንነት ያላት ሀገር ናት። በእስልምናውም ስትሄጂ ከቁርአኑ ከነቢዩ መሐመድ ትንሽም በየትኛውም ዓለም ያለ ሙስሊም እንደሚነሳ ወደ ኢትዮጵያ ሲመጣ ግን በተለያየ ነገር በመንዙማው ደምቆ ታገኘዋለች። ሌላ ቦታ የማታገኘው የምርቃቱ የፈጣሪን አላህን የማመስገኛ መንገዱ ወደ ሐረር ስትሄጂ ያለው የአሹራ በዓል እና የሐረር ከተማን ያቆዩበት ታሪክ ወደዚህ ወደ ድሬ ሼህ ሁሴን ስትሄጂ፣ ወደ አፋሮች ስትሄጂ፣ ወደ አርሲ ስትሄጂ በጣም በተለያየ ኢትዮጵያዊ ማንነት ከለሮች እና ኢትዮጵያን የሚገርሙ ታሪኮች ያሉባት እንደገና የሃይማኖቶች ህብረት እና አንድነት በኢትዮጵያዊነት ተገምደው የመኖር ጥበብ ለሌሎች ዓለማት ምሳሌ መሆን ያላት ሀገር ናት። ስለዚህ ኢትዮጵያን ልንደፍራት ሞክረን ግን ያልተሳካልን ወንጀለኞች ሆነን ያለ ነው እና ራሳችንን ነው ማሳደግ ያልቻልነው። ይሄ ታሪክ ይሄ ማንነት ተጠቅመን መስፈንጠሪያ ትልቅ ኃይል ይዘን አልተጠቀምንበትም ነው የምለው እንጂ እስካሁንም ንጹህ ሴት ናት። እሺ ቅድም ስናነሳ ታሪካችን የምንጠቀመን ስልህ ከነፃነት ጋር በተለይ ደግሞ በተለይ ከውጭ ግንኙነታችን ጋር ስላያያዝከው ነው እና መስፈንጠሪያ የሆነናል የሚለው እንደው ውጭ ካለን ጋር የጠቀመንን ያህል በተለይ ይሄ ነፃነትን ከማስጠበቅ ጀግንነትን አክብሮ ለትውልድ ከማሻገር ያህል ታሪካችን የጠቀመንን ያህል በተለይ ዛሬን አስቤ ነው የጥያቄ የምጠይቀውና ለውስጣዊ ጉዳያችን ምን ያህል ጠቀምን? በተለይ ዛሬ ላለችው ኢትዮጵያ ዛሬ ላለው ትውልድ ታሪክ ምኑ ነው? አዎ እንግዲህ ምንድን ነው ይሄ አሁን ያለውን ትውልድ መውቀስ ብቻ አይደለም። ይሄ አሁን ያለው ትውልድ ቀደም ብለው ከሱ በፊት የነበሩ ትውልዶች ውጤት ነው። እነሱ ያፈሩት ትውልድ ነው። ስለዚህ በጋራ ነው የምንወስደው። ኢትዮጵያ የቱ ጋ ነው
የሆነ ድልድዩ መፍረስ የተናወጸው የፈረሰው የሚለውን ስናይ ወደኋላ ትንሽ ወስደናል። የ50ዎቹ ምናምን ጀምሮ ያለው የኢትዮጵያ ታሪክ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ ሊቅ ነበሩ፣ አለቃ አያሌው ታምሩ የሚባሉ እና የዲማ ጊዮርጊስ ሊቅ ናቸው። 1994-93 እንደዚህ 90ዎቹ ውስጥ ኢንተርቪው ያደረጋቸው ቤተኛ ነበርኩ ከእሳቸው ጋር። በጣም መምህሬ ነበሩ፣ ልጆቻቸውን በጣም ወዳጆቼ ናቸው። እና እሳቸው አንድ አዲስ ዜና የሚባል ጋዜጣ ነበረን እና እዛ ላይ ኢንተርቪው ሳደረጋቸው ምን አሉኝ? አንድ የጠየኳቸው ጥያቄ አሁን እሱ አይነ ስውር ኖት እና የሚናገሯቸው ነገሮች እና የጻፏቸው ነገሮች ማለት የአካል ጉዳተኛ አይመስሉም። ከዛ በላይ ከሚያየው ሙሉ አካል ያለው ሰው ከሚጽፋቸው፣ ከሚናገራቸው፣ ከሚፈላሰፋቸው በላይ ኖት። የሊቃውንት ጉባኤ ሰብሳቢ ኖት። በጣም ትልቅ ደረጃ ላይ ነው ያሉት። እንደው ምን ያጡት ነገር አለ? እንደው በአይነ ስውርነቶ ናቸው። እንግዲህ በዛ ጊዜ በነበረኝ ግንዛቤ ነው ይህን ጥያቄ ጠየኳቸው። ምን አሉኝ? ይህን ጥያቄ ለመመለስ አሉ ግርማዊ ቀዳማዊ አፄ ኃይለ ሥላሴ አንድ ጊዜ ወደ ቤተ መንግስት ቀጥ ብዬ ሄድኳል። ቤተመንግስታቸው ቤተመንግስት እኔ ተፈትሼ ገብቼ አላቅም አሉ። ጃንሆይ ቤተመንግስት ከሄድ አለቃ መጣ ከተባለ በር ይከፈትልኛል መግባት ነው አሉ እና ገባው፣ ሳሎን ገባው። ጃንሆይ እልፍኛቸው ላይ ነበሩ። እጅ ነሳው። እዛ ምን እግር ጣለ አሉኝ። ጃንሆይ የሚሰራው ነገር ትክክል አይደለም አልኳቸው። ምን አሉኝ? ይህ ሁሉ ወጣት ወደ አሜሪካ፣ ወደ ማስኮብ፣ ወደ አውሮፓ እየተላከ እየተማረ የአውሮፓን፣ የአሜሪካን፣ የሩሲያን፣ የቻይናን እየተማረ አገሩ ኢትዮጵያን ሳያውቅ ምንድን ነው ይዞልን የሚመጣው? ይሄ ለሀገር አይጠቅምም፣ ለእርሱ አይጠቅምም። ይሄ ሁላችንንም ይዞ ነው የሚሄደው። ጃንሆይ የሚሰራው ስራ ልክ አይደለም። ኢትዮጵያን ሳያውቁ የሚሄዱ ልጆች መጨረሻ ላይ ብዙ ጥፋት፣ ጉዳት ያመጣሉ ብዬ ተናገርኩ። ከዛ አሉ ጃንሆይ ዝም አሉኝ አሉ። ዝም አሉ። ከዛ እንደገና እጅ ነሳው ዝም ሲሉኝ እና እንኳንም አይን ጠፋ አሉኝ አሉ። ከዛ ምን አሉ አለቃ ምን አሉ ለእኔ አሁን ሳስበው አሉ ቁጭ ብዬ የኢትዮጵያን መከፋት፣ የኢትዮጵያን መከራ፣ የኢትዮጵያን መከፋፈል፣ የኢትዮጵያን በዘር በሃይማኖት በምን ልዩነት ስሰማ፣ ጥላቻ ስሰማ ጃንሆይ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ትክክል ነበሩ። እንኳንም አይኔ የጠፋ እንኳንም አላየው። በማየት ደግሞ ብዙ ይቆስላል እና ጃንሆይ ምናልባት የሚመስለኝ እኔ ከዚህ ንግግራቸው አለቃ ከነገሩኝ ጃንሆይም የተቸገሩ ይመስሉኛል። ወጣቱ እንኳንም አይነ ጠፋ ያሉት ስንት መከራ ውስጥ ነው ያለሁት እኔም ራሴ የሚል ይመስለኛል። አገራቸውን ለማዘመን እንግዲህ አንዱ ምክንያት ያደረጉት እንግዲህ ወደ ውጭ አውሮፓን በስደት ስለነበሩ እንግሊዝ ውስጥ ያንን ለማምጣት ያንን ስልጣኔ አይተው መምጣታቸው ስልጣኔውን ግን ወጣቱ ከዛ በኋላ የመጣቸው ኢትዮጵያ ምንድነው ታሪክ ኢትዮጵያ ኋላ ቀር ናት። ይሄ የነበረው ታሪክ ምናምን የለም። በቃ የዲሞክራሲ የሚባልና የሆነ ሀገር ዲሞክራሲ ሞዴል ይመጣል። የኢኮኖሚ ምናምን እንደዚህ ሞዴል የሆነ ሀገር ይመጣል። የባህል ምናምን አብዮት የሆነ እንትን ይመጣል። ኢትዮጵያ በልኳ ልብስ አላለብስ አሏት፣ አላሰፋ አሏት ወይም አልሰሩላት።
ይዘው የመጡት የዛን ጊዜ የነበሩ ወጣቶች የሌላውን ዓለም ለምሳሌ ተነስተው መሬት ላራሹ ምናምን የሚል ምንድን ነው መሬት ላራሹ ማለት ቃሉ መሬት ላራሹ አራሹ መሬት የለውም። ከዛ ወደኋላ ሄደሻውን ስታጠኝ መሬት ላራሹ የሚለውን ከዛ ስልሳዎች ውስጥ የመጡት አሁን በደርግ ብቻ አይደለም ያ ትውልድ አጠቃላይ ምንድን ነው ያደረገው? መሬት ከፊውዳል ምናምን ከሚባሉ ሰዎች ወሰደና ለጭሰኛ ለሌላ አከፋፈለው። ግን የዛን ጊዜ በፊውዳል የተያዘው መሬት ኢትዮጵያ ከነበራት መሬት 10% አይሆንም፣ 90% መጀመሪያ ታረሰም ባዶ ነው። 90% ነው ማካፈል ያለብሽ መስጠት ያለብሽ። ጭራሽ ከሚሰራው አይሽ መሬት አስተሳሰቡ ይሄ ላንድ ፎር ፔዛንት የሚለው ከሆነ ሀገር የመጣ ኮፒ የተደረገ ሀሳብ መጣና ጭራሽ ኢትዮጵያ የመጨረሻ ድሃ አረጋት፣ ተመጽዋች አረጋት። እና አንዱ የሆነ ሀሳብ ይዞ መጥቶ ኢትዮጵያ ውስጥ ማምጣት ኢትዮጵያ የብሔረሰቦች እስር ቤት ናት ይልሻል። መጣና ዋለልኝ ገና 28 ዓመት ተማሪ ነው። እና ኢትዮጵያን ራሱ እኮ የተለያየ ቦታ ሄዶ አላያትም ምን አይነት ኑሮ እንደሚኖሩ። ግን ይሄ የብሔረሰቦች እስር ቤት ምናምን የሚለው የሆነ አገር እነ ሩሲያ የፊሎሶፊ የፖለቲካ አይዲዮሎጂ ማራመጃ የነበረ ሀሳብ ነው። እዚህ መጥቶ በእንግሊዝኛ የተጻፈው ከዛ ትርጉሙም ትክክል አልነበረ። በብዙ መልኩ አንዱ ጨቋኝ ተጨቋኝ ይሄ የብሔር ጉዳይ የማጣያ እንትን ተለኮሰ የሚቀጣጠል እንትን ነው። እና ከዛ አንዱ ሌላውን የሚጠላበት ተፈጠረ። እና መነሻዎቹ ይዘዋቸው የገቡት አይዲዮሎጂዎች ነፍሳቸውን ይማረውና ሐዲስ ዓለማየሁ ታላቁ ደራሲ ዲፕሎማት አርበኛው እሳቸው ፍቅር እስከ መቃብር የሚለው መጽሐፋቸው ላይ አጋጣሚ 94 ዓመተ ምህረት ድል ነበረኝ እሳቸውን የማግኘት እና ብዙ ዩኒቨርሲቲ እያለን ብዙ ጥናትና ምርምር የተሰራው በእሳቸው መጽሐፍ ነው። በዚህ በፍቅር እስከ መቃብር እና ፊውዳሊዝምን የታገለ መጽሐፍ ነው። ፊውዳል ኢትዮጵያን ያሳየ መጽሐፍ ነው። የፕሮቴስት መጽሐፍ ነው። የዚህ የእምቢተኝነት መጽሐፍ ነው። እምቢኝ ብሎ ስርዓት ላይ የተነሳ ነው። ለውጥ ያመጣ ነው ምናምን የሚሉ ጥናቶቹ በሙሉ እንደዛ ናቸው። እና ሁልጊዜ እንዲህ ነገር እል ነበር ትክክል ነው ወይ? እና ያንን እድል ሳገኝ እሳቸው ጋር እሱን የጠየቅኳቸው ይሄ እርሶ ፊውዳል ኢትዮጵያን ነው ወይ? ይሄ የፕሮቴስት ነው ወይ? የአመፃ እሳቸው ደግሞ የስርዓቱ ማገልጋይ ነበሩ ራሳቸው። አዎ የዛ ስርዓት ዲፕሎማት ናቸው። ነው ወይ ፊውዳሊዝም ነበረ ወይ አልኳቸው። ያው እሳቸውም ዲፕሎማት ስለሆነ እንግዲህ አንባቢ እንደ ራሱ ትርጉም ነው እንደገባው ትርጉም ነው። አንተ የምትለውንም አይነት አይደለም። ፊውዳሊዝም እንደዚህ ነው፣ ፊውዳሊዝም መቃወም ምናምን። ፊውዳሊዝም ማለት አሉ እሳቸው በመሬት ይዞታ የከበረ ሀብታም የሆነ ትራክተር ያለው ኮምባይነር ያለው ምርት የተትረፈረፈበት በሰብል በጣም ተትረፍርፎ የሞላ ስርዓተ ማህበር ነው። እዛ ጋር ደርሰና እንዴቱ ጋር ነው የደረስነው። ይሄ መጽሐፍ ይሄ ታሪክ እኮ ጎጃም ውስጥ እነ ዲማ አካባቢ ያለ ታሪክ መሰረት ተደርጎ የማህበረሰብ ታሪክ ልብ ወለድ የተጻፈ እንጂ እንደሚባለው እንዳልሆነ ከራሳቸው ሰምቻለሁ። ስለዚህ ራሱ ትርጉም አየሽ፣ ያ ሁሉ የተነዳው ወጣት ያ ሁሉ ጥናት የተሰራው ጥናቱን የፈቀዱ አጥኚዎች ፊውዳል ኢትዮጵያን ነው ምናምን እየተባለ የተረጎመው ሐዲስንም በሌላ መልኩ ተረጎሟቸው አይደሉም። እንደዛ አይነት አይደሉም። ያ አርበኛ ናቸው እኮ የዛ ስርዓተ ማህበር የዛ ስርዓተ ማህበር በአሜሪካ አምባሳደር የነበሩ ናቸው። በእንግሊዝ አምባሳደር የነበሩ ናቸው። በእስራኤል አምባሳደር የነበሩ ናቸው። እንደውም አፄ ኃይለ ሥላሴ
ልክ አንተ ባልከው አይነት ሰዎች ተርጉመውት ይኸው ጃንሆይ ሐዲስ ከኛ ጋር እየበላ እየጠጣ እኛ አስተምረነው ሹመነው እዚህ ደረጃ አድርሰነው እኛ ላይ እንደዚህ አይነት መጽሐፍ ጻፈ ብለው ሰጧቸው ይባላል አሉ። ከሰው ነው የሰማሁት አሉ። እና ፍቅር እስከ መቃብር ልብ ወለድ ታሪክ ምንድን ነው የምትሉት? ልብ የወለደውን አይደለ ይዛፉ ብለው መለሱላቸው ጃንሆይ። እና የሽግግር ቻርተር የሚባለው የሚጠይቅ የለም። ለምን ሰው ሁሉም የተደራጀው እዛ ጉባኤ ውስጥ ያለው ብሔሩን ወክሎ የመጣው ቋንቋውን ወክሎ የመጣው ኢትዮጵያን ወክሎ አልመጣም። ማን ስለ ኢትዮጵያ ያወራ? ማን ኢትዮጵያ ትልቋ ሀገር እንዲተነካች ብሎ ስለ ትውልድ ስለሚቀጥለው ትውልድ ማን ያስብ? ማን ይናገር? የአስተሳሰብ አድማሱ መጀመሪያ ውልቀው ጥለውታል። የብሔሮች ጭቆና ያለባት የብሔሮች ምንድነው እስከ መገንጠል የሚለውን ይዘው መጡና ኢትዮጵያዊ ሆኖ የሚከራከር ጠፋ። ኢትዮጵያዊ ማንነት መቀመጫ ጠፋ። የኢትዮጵያዊ ወንበሮች የሉም። ኢትዮጵያዊ ወንበር ባጣሽ ቁጥር ስለ ኢትዮጵያ የሚከራከር ጠፋ። አንዱ ምክንያት ያ ነው። ስለዚህ ኢትዮጵያን ይሄ ናሬሽኖቹ ትርክቶቹ ያመጡብን ጣጣ እንጂ የታሪካችን የማንነታችንማ የአንድነት ሀያ እስከ የመን እንገዛ ነበር፣ እስከ ሳውዲ እንገዛ ነበረ፣ እዚህ ማዳጋስካር የሚሉ ባንኖርባቸውም እንዲህ አይነት ታሪኮች ነው ያለው። ይህ ግራንድ ታሪክ ትልልቅ ታሪኮች ናቸው። እነዚህ ይጠቅሙናል፣ አይጎዱንም። ትልልቅ ታሪኮች የትልልቅ የጋናናነት ታሪክ ምን ይጎዳል? ይሄ የመከፋፈል የምናምኑ ነው ይጎዳል። እና ልጆቻችንን በዛ አስተሳሰብ ውስጥ አምጥተን ትምህርት ውስጥ ገጾቻቸው የመጽሐፍ ገጾቻቸው ውስጥ ኢትዮጵያዊን ጭቆና ኢትዮጵያዊው የሚላቀቀው ከኢትዮጵያዊ ጭቆና አንዱ አንዱን ሲጥለው ምናምን ነው የተጻፈላቸው። መዝሙራት ተጽፎላቸዋል። አንዱ ሌላውን ይጥላቸዋል። እና ከዚህ ውስጥ እንዴት ይውጡ? እንዴት ኢትዮጵያ ትልቋን እቺ 3000 ዘመን በነገራችን ላይ 3000 እና 6000 ገና ብዙ ወደኋላ ከመቶ እየወጣን ነው ብዬ የመቶ ዓመት ታሪክ 100 ዓመትም ተብላለች ኢትዮጵያ። እውነትሽን ነው፣ 100 ዓመትም ተብላለች። አንዴ እንደው በዚሁ አጋጣሚ አስታውሳቸውና 100 ዓመት ስትይ እዚህ ስብሰባ ማዕከል የሚባል 6 ኪሎ ያለ አንድ ውይይት ነበረ። 80ዎቹ እኛ ተማሪዎች 6 ኪሎ ተማሪዎች ነበር የዛን ጊዜ ወጣቶች። እና ብዙ ሰው ወደዛ ሲሄድ አየንና እዛ አስተማሪያችን ዶክተር ፈቃድ አዘዘ የሚባል ሲሄድ አይተነው ለምን ይመለከታችኋል እኮ እናንተንም ለምን አትመጡም ብሎን ተከትለ ነው ሄድንና ብቻ አዳራሽ ውስጥ የሆነች ወንበር አግኝተን ቁጭ ብዙ ሰው ገብቷል። 85 ወይ 86 ዓመተ ምህረት ቢሆን ነው 85። ከዛ ፕሮፌሰር ሪቻርድ ፓንክረስትን ያየዋቸው የዛን ጊዜ ነው፣ በቅርብ ርቀት በመጀመሪያ ጊዜ። እና ውይይቶች ይደረጉ ነበር። ስሜታዊ የነበሩ የዛ ግለት ነበር። እንግዲህ ለውጥ የመጣው 83 84 ነው። ከዛ እንደዛ አይነት ጉባኤዎች ለመጀመሪያ ጊዜ እንደዚህ ህዝባዊ የሆኑ ምሁራዊ የሆኑ እና ግን ተጽዕኖ የበዛባቸው ብሔርተኝነት የሆነ ከብሔርተኝነት ምናምን ነው የሚሰጡት። እንደዚህ አድርገው ከዴ እንደዚህ ገዝተው እንደዚህ ምናምን ይባላል። 100 ዓመት ነው ኢትዮጵያ ታሪክ። እቺ አሁን ያለችው ኢትዮጵያ የ100 ዓመት ታሪክ ነው ያላት የሚለው ትረካ በዛ እዛ ላይ አሁን የሰሯት ሚኒሊክ ናቸው። አሁን ያለችው ኢትዮጵያ ሚኒሊክ ናቸው። ያንን የሚቃወም እንትን የለም ነበረ። በቃ ሁሉም እዛ ላይ የሀሳብ በጣም ገነገነ። በቃ የዛ የጉባኤው ዋና እንትን ነው። እንደኛም እንደዛ ነው ያው ተማሪዎች ስለሆነ የሁሉ ሰው በዚህ ደረጃ ነው እንደ ሰው እያልሽ ተወስጃለሽ። በኋላ መጨረሻ ላይ ፕሮፌሰር ሪቻርድ ፓንክረስት ሀሳብ እንዲሰጡ እድል ተሰጣቸው
እና ብዙ ትምህርት በቃ የሆነ ክብሪት የጫሩልኝ ሰው ናቸው። እዛ ጋር የሆነ በቃ አመለክ ወደ ሂስትሪ እንደ እንትኑን እንዳጥፍ ያደረገ ማለት በንባብ ትምህርቱ ሂስትሪ አይደለም የማረው እኔ የጆርናሊዝም ኤንድ ሊትሬቸር የሚባል ትምህርት ነው የዛን ጊዜ የምንማረው። ግን ወደ ሂስትሪ ብዙ ነገር ጥፋቱን አመጡልኝ ፕሮፌሰር ሪቻርድ። ምንድን ነው ያሉት? በቃ ያው ሲሰሙ ምናምን ቆይተዋል ያንን ሁሉ እና 100 ዓመት የኢትዮጵያ ታሪክ አሁን ያለችው ኢትዮጵያ የ100 ዓመት ታሪክ አይደለም። ታሪክ የሚነግረን እሱን አይደለም አሉ። እዛ ውስጥ ይሄን የሚናገር ሰው መስማት በራሱ ያስደነግጣል በወቅቱ። ምክንያቱም የዛን ጊዜ እኛ ስናያቸው እሳቸው ደግሞ ያው ፈረንጅ ናቸው ምናምን እኮ ኢትዮጵያዊም ናቸው እናታቸው እሳቸው ለኢትዮጵያ እንትን ናቸው አለኝ አንዱ። እንደ ኢትዮጵያዊ ቁጠራቸው ነው 100 ዓመት አይደለም። ብሔር አለመያዛቸው ነፃነት ሰጥቷቸዋል። አንድ ብሔር አለመወከላቸው እና ምን አሉ? ይሄ የአንድ ፖርቹጋላዊ ቄስ ፍራንሲስኮ አልቫሬዝ የሚባል በ16ኛው መቶ ክፍለ ዘመን ኢትዮጵያ ውስጥ መጥቶ ነበር አሉ እና እሱ የጻፈው መጽሐፍ አለ ኢትዮጵያን ዞሮ አይቶ የጻፈው እስከታች እስከ ኢትዮጵያ ድንበር በኬንያ ድረስ አሁን ዳሰነች እንደዚህ የሚባሉ ብሔረሰቦች እስከዛ ድረስ የሄደ በዚህ በሶማሌ ክልል በምስራቅም የሄደ ከሰሜን ጫፍ ጀምሮ የተጓዘ በ16ኛው መቶ ክፍለ ዘመን። ስለዚህ ኢትዮጵያ የ100 ዓመት ታሪክ ሳይሆን የ16ኛው መቶ ክፍለ ዘመን ጸሐፊው ፍራንሲስኮ አልቫሬዝ ፖርቱጊዝ ሚሽን ኢን አብሲኒያ በሚለው መጽሐፉ ኢትዮጵያን አሁን የምናወራትን ኢትዮጵያ በ16ኛው ክፍለ ዘመን ዞሮ ጽፏል። ስለዚህ የ100 ዓመት ታሪክ አይደለም እና እነዚህ ሚኒሊክ የሚባሉት መሪዎች አሉ የኢትዮጵያን በተለያየ ምክንያት የጠፋውን የኢትዮጵያን ግዛት ያስመለሱ ሪስቶር ያደረጉ ናቸው። የነበረችዋን ኢትዮጵያ ድሮ የነበረችዋን ኢትዮጵያ በልዩ ልዩ ወቅቶች በጦርነቶች ተበታተነችው እንደገና ያመጡ ናቸው። ኃይለኛ ጠንካራ መሪዎች ሲመጡ የግዛት አንድነት ይሰፋል። ደካማ መሪዎች ሲመጡ ተሰበሰባል የግዛት አንድነት ሰበሰባል ይጠፋል ብለው የሆነ ክብሪት ታሪክ ውስጥ የኢትዮጵያን ታሪክ ወደኋላ በደንብ እንድናይ ብዙዎቻችንን የኔን ባች የከፈቱልን ነው። ከዛ በኋላ ታወቀናቸው እስከ ለተሞታቸው ድረስ ከሳቸው ስራ እንጠፋም ነበር እና ዞሮ ዞሮ ይሄ ናሬሽኑ ሐሰተኛ ትርክቶች በታሪክ ውስጥ ታሪክን የመጥላት የተጻፉ ማንነቶች የደራሲ ትልልቅ የታሪክ ጸሐፊያንን እኮ እነ ተክለጻድቅ መኩሪያን እኮ የሚያንጓጥጥ ትውልድ ሁሉ ተፈጥሮ ነበር እኮ ስንትና ስንት ታሪክ የጻፉትን እና ሁሉም ታሪክ ላትቀበዩ ትችላለሽ። የጎደሉ ምዕራፋት ካሉ መሙላት ነው ያለብሽ እንጂ ያንን ማጣጣል አይገባም። ስለዚህ የቀደመችው ኢትዮጵያ ብዙ ችግሮችም አሉባት፣ እጅግ በጣም ብዙ መልካም ነገሮች አሏት። ስለዚህ ችግሮቻችንን እየጣል መልካሞቻችን ላይ እየሰራን ወደፊት መጠቅ እንችላለን። ጸሐፊዎቻችን ግን ጥቤ የራሳቸው አስተዋጽኦ አላደረጉም። የታሪክ ጸሐፍቱ አሁን አጤ ምኒልክና ኢትዮጵያ በሚለው የነጋድራስ ገብረሕይወት ባይከዳኝ መጽሐፍ ላይ መግቢያቸውም ላይ ያነሳሉ። አንድ የታሪክ ጸሐፊ ምን መሆን አለበት የሚለውን በሳቸው እይታ የሚያስቀምጧቸው አሉ። ከህግ፣ ከሞራል፣ ከስነ ምግባር አንጻር እንደዚህ ከሃይማኖትም የመሰል አይነት ነገር ምን መሆን አለበት ያነሷቸው ነገሮች ነበሩ። እንደው የእሳቸውን ያነሳሁት እሳቸውም ጸሐፊም ስለሆኑ ግን ያነሷቸው ነጥቦችም ደግሞ በጣም ዋጋ የምንሰጣቸው ስለሆኑ እንዳጠቃላይ የታሪክ ጸሐፊዎቻችን አሁን ላለው ወይም ደግሞ ስታነሳ ለቆየው ታሪክን በአግባቡ አለመያዝ፣ አለመረዳት፣ ከውጭ እያመጡ መጫን፣ መበረዝ፣ ለምንፈልጋቸው ነገሮች እየመዘዝ አላግባብ ደግሞ መተርጎም እንዲህ ለምናቸው ነገሮች ራሱ የታሪክ ጸሐፊዎቻችን አስተዋጽኦ የለውም ወይ? እንግዲህ የታሪክ ጸሐፊዎቻችን ውስጥ
ፕሮፌሽናል ታሪክ ጸሐፊዎች የሚባሉት ራሳቸው የቅርብ ጊዜ ባለታሪኮች ናቸው። እነሱ ራሳቸው አሁን በትምህርት የታሪክ ትምህርት በሚባለው የመጡት እኮ የመጀመሪያዎቹ የሚባሉት ፕሮፌሰር ስርጉ ሀብለስላሴን የመሳሰሉ እነ ፕሮፌሰር ታደሰ ታምራት የመሳሰሉ እነ ፕሮፌሰር መስፍን ደግሞ እነሱን የሚተቹበት መንገድ አለ። የፈረንጁን የአጻጻፍ መንገድ ነው ይዛቸው የመጣችሁት ብለው ፕሮፌሰር መስፍንም የራሳቸውን ሀሳብ ይሰጣሉ። ያው ይሄ የምሁራዊ ክርክር ነው፣ ዲቤት ነው፣ ኢንቴሌክቹዋል ዲቤት ነው እና እነሱ እንዳለው ነው። ከነሱ በፊት የነበሩት ጸሐፊያን ደግሞ በአብዛኛው እንግዲህ ከሃይማኖት ጋር ይገናኛል። የኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ እንደገና የኢትዮጵያ እስልምናዎችም ውስጥ ትምህርቶች ስለሚሰጡ ፊደል ስላለ፣ ንባብ ስላለ፣ ቁጥር ስላለ በዛ ውስጥ የሚያልፉ ማናቸውም ኢትዮጵያውያን ስለሚማሩ በዘመኑ ያለውን ትምህርት ስለሚማሩ ስለዚህ የሚጽፏቸው ነገሮች አንድ ታሪክ ጸሐፊ ካለበት ቦታ አንጻር ነው ሊጽፍ የሚችለው። የሌለበትን ለመጻፍ በጣም ብዙ ርቀት መሄድ አለበት፣ ብዙ ማንበብ አለበት፣ ብዙ ምርምር ማድረግ አለበት። ስለዚህ አብዛኛው የተጻፈልን ታሪክ ግን ሃይማኖት ውስጥ በሁለቱም ሃይማኖቶች ውስጥ ካሉ ሰዎች በዘመናቸው ተምረዋል ከሚባሉ በዘመኑን ትምህርት ስለዚህ እነሱ ማክበር አለብን። ባሉበት ስታትስ ልንቀበል የጎደሉ ምዕራፎች ሊኖሯቸው ይችላሉ። እነሱን መሙላት ነው። የሰጡን ማዕት ነገር ያስተላለፉልን ነው። ያልተጻፉ ደግሞ በጣም በጣም ብዙ አሉ። የጽሕፈት ታሪክ በጣም በብዛት የሚወሳባት አይደለችም ኢትዮጵያ። ምክንያቱም ወደኋላ እንኳን ሄደን እንዳላት ታሪክ የ1600 ዓመት የአክሱማውያን ኪነ ህንፃ፣ የቅዱስ ላሊበላ ኪነ ህንፃ እንደዚህ ስናይ አብሮ መቼም ብዙ መጽሐፎች ይኖራሉ። በዛ ዘመን የተጻፉ መጽሐፎችን እንኳ አላገኘንም። እነ ግሪክ ስንሄድ እነ ሆመር የዛሬ 3000 ዘመን ዓመታት የጻፏቸው እነ ኦሊያድ እነ ኦዲሴይ የተሰኙ የዛሬ 3000 ዓመት የተጻፉ መጽሐፍ ዛሬም አሉ። እነ ጻፌ ተውኔቶቹ እነ ሶፎክለስ የጻፏቸው የኢዲፐስ ንጉሥ ቲያትሮቹ ምኖቹ አሉ። በእኛ ሀገር በነዛን ዘመን የተጻፉትን አናገኝም በጽሁፍ ደረጃ። በኪነ ህንፃ እና በተለይ ደግሞ የስልጣን ሽግግር ወደ ሸዋ በመጣበት ጊዜ ነው የጽሁፍ ጥበብ የሚዳበረው። አሁን የኪነ ህንፃዎች ከአክሱም እናያለን፣ ወደ ዛግዌ ዳይናስቲ እናያለን። ወደዚህ ወደ ሸዋ ሲመጣ ግን ኪነ ህንፃ እናየው፣ ስነ ጽሁፍ ነው የምናየው። ጽሁፎች፣ ገድላት፣ የታላላቅ ቅዱሳት መላእክት፣ መሪዎች፣ ስንክሳሮች እንደዚህ አይነት ጽሁፎች አሉ እና በብዛት እነሱ ነው። ኋላ ወደ ጎንደር ሲመጣ ደግሞ በጣም ብዙ ነገሮች ስነ ጽሁፍና ኪነ ህንፃ፣ ሃይማኖት ብዙ ነገር አንድ ላይ ሆነው የመጡበት ነው። እዛ ደግሞ ተደማምረው እና እነዚህ ነገሮች ከሌላው አንጻር ስናየው የሰጡን የሚችሉትን እጃቸው ላይ ያለውን ሰጥተውናል። ዘመናዊት ኢትዮጵያ በዘመናዊ ትምህርት የታሪክ ትምህርት ከመጣበት ጊዜ ጀምሮ ያሉት በተለይ እነ ስርጉ ሀብለስላሴ በጣም ብዙ ነገር ወደ 15 ቮሊዩም የሚሆን ለምሳሌ ቤተክርስቲያን ታሪክ ጽፈዋል። እንደ ዲክሽነሪ ምንም አድርገው ስቴት ቸርች ኤንድ ስቴት የሚለው የታደሰ ታምራት መጽሐፍም እንደዚሁ ብዙ ሰጥቶናል። ይሄ መካከለኛው ኢትዮጵያ ታሪክም ሰጡን። ዘመናዊያን ጸሐፊዎች አሉ። ይህንን ግን አሁን ላይ ሆነን እኮ ታሪክ በስርዓት የሚጽፍልን ደግሞ እያጣን ነው። አሁን ሜሞዎች የሚያስታውሷቸው ምናምን ነው። የታሪክ ትምህርት የትኛው ዩኒቨርሲቲ ነው ያለን? የትኞቹ ዩኒቨርሲቲዎች በታሪክ እያስመረቁ ነው? ታሪክ ያላት ሀገር የታሪክ ምሩቃን ግን እየጠፉባት ያለች ሀገር ሆናለች ኢትዮጵያ። እና
ይሄ ነው የጎደለን ነገር፣ እዛ ላይ መሙላት ነው እንጂ የታሪክ ጸሐፊዎች አሁን ሐሰተኛ ትርክቶች ከዚህ 1960ዎቹ በኋላ ያሉ ሰዎች የሚጽፏቸው እኮ ስታነቢ አሁን ያ ትውልድ ብለው የሚጽፉት እኮ ስለ ግጭት እኮ ስለ መገዳደል እከሌን ገደለው እንደዚህ ያደረገ እከሌ ጠብቆ እንደዚህ እንትን አደረገው እኔ እንደዚህ ነበርኩ የሚሉ ብዙ እንትን የማይሰጡን ማለት ለኢትዮጵያን ወደፊት የማራምዱ ናቸው። ያ ትውልድ ሁሉም ራሱ ነፃ ለማውጣት የጻፋቸው ናቸው እንጂ የኢትዮጵያን ይሄ ግራንድ የሆኑትን ኢትዮጵያን በልዩ ልዩ መስክ የሚያቆሙትን ታሪኮች አልሰጡንም እና የታሪክ ውይይት በጣም ያስፈልጋል። ትምህርቱ ዲፓርትመንቶቹ እንደ ገርበብ የተደረጉት እንደገና ከፈትፈት መደረግ አለባቸው ነው። አንድ አስታወስኩ፣ ዶክተር ተሻለ ጥበቡ የታሪክ ጸሐፊው አሁን ፕሮፌሰር ሆኖ ሊሆን ይችላል፣ እርግጠኛ አይደለሁም። እሳቸው አሁን ጸሐፍቱን በሶስት ያዩዋቸዋል። አሁን ያልካቸውን ዘም ላይ ስላስታወስኩ ነው። የመጀመሪያው ግዕዝና አክሱማውያን ብለው የኢትዮጵያን ሃይማኖትም አንስተዋል። አንድ በፈጣሪ ተመረጠች ናት የሚለውን ተረክ ወይም ትርክት የበለጠ የሚያጎሉ፣ ሁለተኛው ላይ ደግሞ የሚመጡት ራዲካሊስት ቅድም ያልካቸው እነ ስርጉ ሀብለ ስላሴ አይነት ደግሞ ሻገር ብለውም ወደ መካከለኛው ምስራቅ ጋር ታሪካችንን ኢትዮጵያ ከዛ ያለፈች ናት የሚለውን ነገር እንደገና ከስልሳዎች በኋላ ግን ወደ ይሄን ሀሳብ እንዳስታውስ ሲሆንኩት አሁን መጨረሻ ላይ ከስልሳዎች በኋላ የመጡት ደግሞ ኢትዮጵያ የሚለውን ምስል ጠበብ አድርገውት እኔ የማለት አካባቢን ብቻ ተኮር የማድረግ እንደገና በቀደመው የኢትዮጵያ ታሪክ የተባለው ነገር እኛን አይወክለንም ስለዚህ ብለው የራሳቸውን መጽሐፍ የአካባቢያቸውን ነገር የማጉላት ነገር መጣ ይላል። ከስልሳዎቹ በኋላ ያለው ስብራታችን እንዴት ነው የሚጠገነው? ጥቤ እንዴት ነው የሚጠገነው? ስለ ታሪክን አሁንም ሳንለቅ ነው። አሁን የዘመናዊ ኢትዮጵያ ታሪክ ነበረ በጣም እናጎላው፣ የአክሱም ላሊበላ እንደዚህ ጀጎል። ከዛ መሀል ላይ ይሄ የረሃቡ መጣ፣ እንዲህ አይነት የእርስ በርስ ግጭቱ መጣ። ይሄ የተሰበረውን ነገር ተሻግረን የኋላውን ዘመናዊነታችንን ወይ ደግሞ የበለጠውን በስነ ልቦና ታላቅ የነበርንበትን ጊዜ አምጥተን አሁን እንዳንለወጥ አሁንም ድረስ እንዳልከው የሚጻፉት ነገሮች በሙሉ የጎደለን የተሰበርንበትን ነገር ላይ ነው እየጎላ ያለውና ምንድን ይመስልሃል? እንዴት ነው ወደ ቀደመው የምንሄደው? በጣም ጥሩ። በቅርቡ ወደ እስራኤል ሀገር ሄጄ ነበረና ከጋዜጠኞች ጋር ሆነን እንሄድ ነው እና የእስራኤልን አስጎበኙን። የእስራኤል ትልልቅ ፖለቲሽያንስ የፓርላማ ሰዎች ጋር ተገናኘን፣ የደህንነት ሰዎች ጋር ተገናኘን፣ የግብርና ሰዎች ጋር ተገናኘን። የእስራኤል ታሪክ 77 ዓመት ማለት እንደገና ከመሰረቷት ከስንት ሺህ ዓመት በኋላ እንደገና የመሰረቷት 77 ዓመታቸው እና ቋንቋቸው ጠፍቶ ነበር። ሂብሩ ቋንቋ ጠፍቷል። ታሪካቸው በብዛ የለም ለስንት ሺህ ዘመን ማለት ነው። እንግዲህ በ1941-42 እንደገና እስራኤል የምትባል ሀገርን መስርተው ዛሬ እስራኤል በሳይንስ አሁን በምንይዛቸው ሞባይል ስልኮች ላይ ኔታንያሁ ምንድን ነው ያሉት? ዩኤን ላይ እያንዳንዳችሁ የያዛችሁት ስልክ ውስጥ እስራኤል አለች። የእስራኤል አስተዋጽኦ የዓለም ሕዝብ የያዘው ስልክ ላይ እስራኤል አለች። የዛሬ 77 ዓመት ተመሰረተች። በግብርናው አውሮፓን የምትመገብ ጠዋት ፍሬሽ ፖሙ፣ ብርቱካኑ፣ ሙዙ ከእስራኤል ከዛ ከበረሃ ላይ የሚሄድ ነው። በሕክምና ቁጥር 1 ኦልሞስት ሰው አንድ ጅው እንዳይሞት የደረሰ የሕክምና ጥበብ ላይ ነው ያሉት። በቃ የሰው ልጅ እንትኖች የሰውነት ክፍሎች እንደ መኪና እቃ ስፔር ፓርት የታመመውን መቀየር ሰው አይሞትም ማለት ነው። እንዳይሞት አድርገዋል እና በሁሉም ነገር ዓለምን ጥለው ሄደዋል። ትልቅ ምሳሌዎች ናቸው እና የሚያወሯቸው ነገሮች ግን ሲነግሩሽ አሁን እነዚህ ይህ ሁሉ ሳይንስ ቴክኖሎጂ መጥቀው ያመጠቁ ሰዎች ሲያወሩ
የዛሬ 3000 ዓመት ታሪካቸውን ነቢያቶቹ እዛ ጋር ነበረ ከሌ እንደዚህ መጽሐፍ ቅዱስ ውስጥ ያለውን ነገር በተለይ ኦሪቱን አጠብቂም። እነዚህ ሰዎች ካላቸው የሳይንስ ምጥቀት አንጻር መጽሐፍ ቅዱሳዊ ታሪካቸውን እንደዚህ አድርገው የያዙ መሆናቸው ፍጹም ሃይማኖተኞች ናቸው። ኦሪትን ማንነታቸውን እንዲይዝላቸው አድርገዋል። ወጣቶቻቸው ላይ እሱን ሰርተዋል። አንድነታቸው ላይ ሰርተዋል። ናሬሽናቸው የትርክታቸው የእስራኤል አንድነት ነው የሰሩት። ህፃናት ናቸው ዛሬ ታጥቀው ወጣቶች ብሔራዊ ወታደር ቢያቸው የሚጠብቁት እስራኤል ለወጣቱ ነው የተውት። ገና 13 ዓመቱ ላይ ትልቅ በዓል ነው። ምክንያቱም ሰው ሆንክ ትልቅ ወደ ትልቅነት ሽግግር አረክ ብሎ 13 ዓመቱ ላይ ነው ኃላፊነት የሚሰጣቸው። 17 ዓመቱ ላይ መሳሪያ ይዞ እስራኤልን መጠበቅ ይጀምራል። እና እኛ ምንድን ነው እያስተማርን ያለነው ለልጆቻችን? አንዱ ለሌላው ጨቋኝ መሆኑን የጭቆና የምናምን ትርክቶች ነው። ስለዚህ ኢትዮጵያን ለመፈወስ የብሔራዊ አንድነት ሀሳብ ማቀንቀን ፊሎሶፊያችን ብሔራዊ አንድነት፣ አንዲት ታላቅ አገር ኢትዮጵያ የሚባለውን አሳሰብ ማምጣት አለብን። ከዚህ ከጥላቻ ትርክቶች ከተሰጡት ለምሳሌ ዝም ብለን እንኳን ከ66 አብዮት ለውጥ በኋላ እንኳን የመጣችውን ኢትዮጵያ ከ66 በኋላ የመጣችው ኢትዮጵያ አሁን 50 ዓመት አለፋት። ወደ 52 ዓመት እየተጠጋች ነው። እዚህ አብዛኛው ነገሮቻችን የተነቀሉት አሁን ስር ነቀል ለውጥ ብለን የመጣ ነው። ስሩ ከተነቀለ አንድ ነገር ሊበቅል አይችልም እና ስራችንን ነቅለን ነው የተመሰለው እና እንደገና የምንተክልበት አንዳንድ አስተሳሰቦች በጎ ነገሮቻችንን የነበሩ ታላላቅ እሴቶቻችን ይዘን የብሔራዊ አንድነት ጥሪ አድርገን ትልቅ አገር ኢትዮጵያ በጣም ግዙፍ እኮ ሀገር ናት፣ በጣም ትልቅ እና ይችን ትልቅ ሀገር ወደ አንድነት የማምጣት እንቅስቃሴዎች ማድረግ። ይሄ ምናልባት ትረካዎቻችን ድሮ እኮ ስለ ኢትዮጵያ መናገርም አንድ ወቅት ነውር ነበረ እኮ። ኢትዮጵያ ብሎ መናገር ምን ኢትዮጵያ ፓርቲ ሆኖ ነበር። ኢትዮጵያ አካል የሆነ ፓርቲ አባል አሁንም ብዙ አልቀረም። በእርግጥ ኢትዮጵያ ሚል አሁንም ችግር አለ፣ ግን ወደዛ የሚያመጡን ነገሮች ያስፈልጋል። ሩዋንዳ እኮ በሁቱና ቱትሲ እነሱ ሁቱና ቱትሲ ብለው ነው አይጠሩም። ያ ወደ 800,000 ህዝብ አልቆባቸው ዛሬ ስንት ዓመት እዛ ሲል ክልክል ነው ስም በቀን በብሔር መጥራት። ምክንያቱም እኛን ያየ አልቀንበታል ብለው። ስለዚህ ሩዋንዲዝ ነው ሩዋንዳዊ ነው አንድ ሰው በቃ። ስለዚህ የምን መከፋፈል የምን በብሔር ቢያውቁትም ብሔራቸውን ቢያንስ የአደጋ ምንጭ ስለሆነና የተከሰተው አደጋ ብዙ ሩዋንዳውያንን ስለጨረሰ ይህንን ከመጥራት ራሱ ተቆጥበዋል። ወንጀል ስለሆነ እኛ እኮ በዚህ ምክንያት የተጨራረሰ ሰው እኮ ገና አልተጠየቀም እኮ። የተጠየቀ እኮ የለም ላለፉት ረጅም ዓመታት። ማንም እንደ ትክክለኛ እንትን ሆኖ እኮ ነው እያወሩ ያሉት። አሁንም እኮ ምንም እኮ ያስተካከልነው ነገር የለም። ስለዚህ ቁጭ ብሎ ያለፉትን ወይም በታሪክ እንትን ውስጥ አስቀምጠን በጎውን ነገር አስበን ይቅር ለእግዚአብሔርም መባባል ጥሩ ነው። እንደሱ አድርገን ቀጣዩን ኢትዮጵያ ትልቋን ኢትዮጵያ ማሰብ ካልቻለ በስተቀር የመጣንባቸው መንገዶች 50 ምናምን ዓመት ሆኖናል። በጣም አስቸጋሪ። እንደገና ሪቪው አላደረግንም። መጽሐፍ እኮ ሪቪው ይደረጋል። ወደኋላ ጻፉ የሆነ ፖለቲካችን ሪቪው መደረግ፣ ኢኮኖሚያችን ሪቪው መደረግ ምንድን ነው የሆነ ማህበራዊ እሴቶቻችን ምንድን ናቸው፣ ባህሎች፣ ኢትዮጵያዊነት ምን ውስጥ ነው ያለው፣ እንዴትስ ማምጣት እንችላለን የሚለውን ቁጭ ብለን መነጋገር አለብን። ግን እንደ ኢትዮጵያ ባለች ሀገር በጣም ብዝሃ ባህል፣ ታሪክ
በምንለው አገር ላይ የጋራ ታሪክ መጻፍ ይቻላል? የጋራ ታሪክ ወይ ደግሞ የወል ታሪክ እያልን የምንገልጸው ማምጣት እንችላለን ወይ? የጋራ ታሪክ የሚባል ነገር በጣም ከባድ ነው። የጋራ ማለት የጋራ ልጻፍ ብለሽም መነሳት ይቻላል ወይ ብዬ እንትን አደርጋለሁ። ምክንያቱም ሁላችንም ያለን ታሪክ ዝም ብዬ ሳስበው አበበ ቢቂላን አስበው ሮም ኦሎምፒክ ላይ በባዶ እግሩ ነው የሮጠው። ከዛ ሪኮርድ ሰበረ። እሱ በዛ ጊዜ ያንን ሪኮርድ ሲሰብር ማነው አፍሪካ ማለት በሚቻል መልኩ ከኢትዮጵያ በስተቀር በቅኝ ገዢዎች ስር ነበር እና 6-5 አፍሪካ ሀገራት ናቸው ነፃ የነበሩት ከዚህ ከ54-55 ሀገራት ውስጥ። አበበ ቢቂላ የወል ታሪክ ነው የግል ታሪክ ነው? አሁን እሱን ሳየው እዛ ጋር ሰንደቅ ዓላማ በአበበ ቢቂላ የማራቶን ማሸነፍ የኢትዮጵያ ሰንደቅ ዓላማ ተሰቀለ፣ ተውለበለበ። የኢትዮጵያ ብሔራዊ መዝሙር ተዘመረ። የአበበ ቢቂላ ታሪክ ብቻ ነው ወይ? እዛ ውስጥ ኢትዮጵያ የለችም ወይ? የሁላችንም ፍላግ ሰንደቅ ዓላማ አይደል የተውለበለበው? የሁላችንም ናሽናል አንተም ብሔራዊ መዝሙራችን አይደል የተዘመረው? ሁላችንም አይደል የዛን ጊዜ ሲመጣ እነ ጥላሁን ገሰሰ እንደዛ ያዜሙለት ከኤርፖርት አበበ ቢቂላ እያሉ። ከዛ ንጉሱም በቤተ መንግስታቸው ሲሸልሙት ምን ሲሉት የብሔራዊ አንድነት የህዝብ መገለጫ ሆኖ አይደለም። ስለዚህ አበበ አንድ ብቻውን ግን የጋራ ታሪካችን ነው። አንድ ሆኖ ብዙ። አበበ ውስጥ ኢትዮጵያ አለች፣ አበበ ውስጥ እኛ አለን። ያንን በእነ ኃይሌም ላይ መተርጎም ይቻላል፣ በእነ ደራርቱ ላይም፣ በእነ ገዛኸኝ ላይ፣ በሌሎችን በእነ መንግስቱ ወርቁ ብቻውን የእግር ኳስ ጠቢብ ነበራል። 3ኛውን የአፍሪካ ዋንጫ ኢትዮጵያ እንድታገኝ የአንበሳውን ድርሻ የተወጣ መንግስቱ ወርቁ ብቻውን ነው እንደ ታሪክ። አሁንም ዘክረውታል፣ በአፍሪካ ዋንጫ ኢትዮጵያ ታስቧል። ስለዚህ አንድ ሆነው ብዙ የሚያደርጉንን ሰዎች ላይ በጣም መስራት ይገባናል። አፄ ቴዎድሮስ አንድ ናቸው። ያው ምሳሌ በእናታቸውም አንድ ናቸው። በሚገርም መንገድ ለቤተሰባቸው አንድ ሆነው ግን ታሪካቸው ኢትዮጵያ የሆነ ችግር በመጣባት ቁጥር ስለ አንድነት ምናዜምላቸው እና አንድ ሆነ አድርገው የሚሰበስቡን አስተሳሰብ ያመጡ ናቸው። ስለዚህ የጋራ ታሪኮቻችንን ይሰራሉ። እነዚህ ምናልባት የወል ታሪክ ብለን ለመጻፍ ይሄ እንደ ቮሊዩም እንደ ኢንሳይክሎፒዲያ ቅጽ 1 ቅጽ 2 ምናምን እያደረግ የኢትዮጵያ ታሪክ ከሰሜን ጀምረሽ እስከ ደቡብ እስከ ምስራቅ እስከ ምዕራብ ያንን አልጻፍንም። በእርግጥ አሁን ፕሮፌሰር ሪቻርድ ፓንክረስት አንድ ግሩም መጽሐፍ አላቸው፣ ሂስትሪ ኦፍ ኢትዮጵያን ሲቲስ የሚል የኢትዮጵያ ከተሞች ታሪክ፣ የከተሞችን ታሪክ በሙሉ ጽፈዋል። ቆየ ቢሆንም እንደሱ አይነት የኢትዮጵያ ታሪክ የብሔረሰቦቿ ታሪክ ለምሳሌ ከባድ ነው። ህዳር 29 ራሱ የብሔር ብሔረሰቦች ቀን የሚባለው በራሱ እሱ በተለይ ለልጆች የኢትዮጵያዊ ቀን ቢባል ጥሩ ነው ብዬ ነው ማስበው። ምክንያቱም የብሔር ብሔረሰቦች ልጆች የብሔር ብሔረሰቦች ቀን ሲባል ምንድን ነው ይሉሻል። የብሔረሰብ ከዛ ልብስ ልበሱ፣ እኔ ምንድን ነኝ ማለት የሚጀምሩበት ነው። እኔ የሆነ ብሔረሰብ አለኝ እና ልጆችን በዛ እድሜያቸው የሚከፋፍል አስተሳሰብ ከሚኖር የኢትዮጵያ ቀን ብሎ ግን የኢትዮጵያ ብሔረሰቦች ድሮ እኛ 5ኛ ክፍል የኢትዮጵያ ብሔረሰቦች የሚል እንትን ደብተራችን ላይ ነበረ
ብሔረሰቦቹ ከየ14ቱ ክፍለ ሀገር ፎቶቸው ከፎቶ ምናምን እና እንዲህ አይነት የብሔረሰቦችን ታሪክ በመጽሐፍ ምናምን የወል ታሪክ እንደዛ ማዘጋጀት መሰነድ የሚቻል ይመስለኛል። ግን እንደኔ ይሄ ዓለም ራሷ በትልልቅ አንስታይን እኮ አንድ ነው። አልበርት አንስታይን የዓለምን የሳይንስ የፊዚክስ እንትን የቀየረ ነው። እነ ዳርዊን አንድ ነው እኮ ዳርዊን የሕክምና የምናምን የባዮሎጂ ምናምን የቀየረ ነው። በሰው ልጆች ዘንድ ሁሉ የሚጠራ ነው። ነቢዩ መሐመድም ክርስቶስም አንድ ናቸው። ግን ዓለምን በክርስትናውም በእስልምናውም የሰበሰቡ ናቸው እና አንድ ሆኖ ብዙ መሆን ስላለ በደንብ የምንወያይበት ሀሳብ ይመስለኛል። እኔ ይሄኛው የራሴ የሆኑ አመለካከቶች ወይ ያልገባኝ ነገር ይኖራል፣ ግን እኔ የገባኝ በዚህ መልክ ነው። ያው እዚሁ ላይ የሚያነሱት የወል ታሪክ የለንም ወይ የወል ታሪክ አልተጻፈም የሚሉት ግልጽ ለማድረግ ያህል እንግዲህ ብዙ የኢትዮጵያ ታሪክ የሰሜኖች ታሪክ ነው። የተጻፈውም በእነሱ ነው፣ የሚተረከው የሚነሱ ነው የሚል ነገር መጥቷል። በተለይ ከ1960ዎቹ እያልን የምናነሳው በኋላ ያሉ ጸሐፍት የየራሳቸውን ብሔር እንግዲህ እንበለው ወይም ደግሞ አካባቢ እያጎሉ መጡ የሚባለው ከዛ አንጻር ስለሆነ ነው። አሁን ባለው እንዲመደፈራረስ የጋራ ብለንም ራሱ ብንመጣም የሚያስማማንስ ታሪክ አለን ወይ የሚለው አሁን ቅድም ስታነሳ ነበር አድዋን፣ አባቶቻችንን እነ ቅዱስ ላሊበላን ወይ አክሱም ስልጣኔ ጀጎል ብለን ስንሄድ ሌላም ደግሞ በእንትን ደረጃ በአስተሳሰብ ደረጃ ራሱ የምናመጣቸው ነገሮች አሉ። ምሳሌ የምናደርገው ብዙ ጊዜ የሚታይ የሚዳሰሰውን ነገር ስለሆነ ነው ቅርሶቻችንን እንጂ የምናመጣቸው ነገሮች አሉ። ግን አሁን ላይ ታሪካችን የጋራ አይደለም የሚለው የ100 ዓመትና የ3000 ዓመት ታሪክም እኮ መከፋፈል የመጣው ከዛ ሀሳብ መነሻነት ነው አይደል? ጥሩ ነው ሀሳብ ነው። እንግዲህ የሰሜን ታሪክ ማለት የሰሜን ታሪክ የደቡብ ታሪክም አለ በኢትዮጵያ ሂስትሪ ውስጥ። የምስራቅ ታሪክ አለን፣ የምዕራብ ታሪክ አለን። ለእኔ የኢትዮጵያ ታሪክ የእኔ ታሪክ ነው እኮ። ደቡብ ጌዲዮ ያለው ታሪክ የእኔ ታሪክ ነው። ወደ ሐረር፣ ወደ ሶማሌ፣ ወደ ጅጅጋ ያለው፣ ወደ ወለጋ ያለው የእኔ ታሪክ፣ ሰሜን ያለው የአክሱም፣ የላሊበላ፣ የጎንደር የእኔ ታሪኮች ናቸው። ለምን ቅር ይለኛል? ማለት ቅሬታዬ ምንድን ነው? ማለት ታሪክ ስለተሰራ ቅር ይለኛል? አልተጻፈልንም። መጽሐፍ ጥሩ ነው። ለብዙ ሺህ ዓመት የተነገረው የአንድ አካባቢ ታሪክ ስለሆነ ያቺ ኢትዮጵያ እኛን አትወክልም። ስለዚህ ታሪኩ እንደገና መጻፍ አለበት ነው እንግዲህ አንዳንዶቹ እያለ ነው የምናነሳው። በእርግጥ ሁሉንም አሁን ለምሳሌ ይቅርታ እንጂ ጥቤ ሐሰተኛ ትርክት እያልን እኮ የምናነሳቸው ከዚህ የመጡ ናቸው አይደለ? በነገራችን ላይ ታሪክ ተጽፏል። ለምሳሌ ይሄ አባባል በኢህአዴግ ጊዜ የተለያዩ ደቡብ ኦሞ ምናምን ሄጄ ነበረ እና አብዛኛዎቹ ብሔረሰቦች ታሪካቸው ተጽፏል በብሔረሰቡ አባላት። ጥሩ ነው መጽሐፉ ማለት ብዙ እውቀት አግኝቼበታለሁ። አሁን ደቡብ ኦሞ ያሉ እንትኖች ብዙ መጽሐፎች በአንድ ወቅት ሰብስቤ ነበረ እና ብዙ እውቀት ሰጥቶኛል። ብዙ ነገር እንግዲህ አጻጻፍ አንዳንዴ ሞቲቮቹ ሊለያዩ ይችላሉ። የጸሐፊዎቹ ታሪክ በቁጭትም ተነስተሽ መጽሐፍ በራሱ ታሪክ ላይሆን ይችላል፣ ስሜታዊ ላይሆን ይችላል። እንደውም አንዳንድ አጥኚዎች አሁን ፎክሎሪስቶች፣ ፎክሎር የሚያጠኑ ሰዎች ለምሳሌ የአማራን ብሔረሰብ ታሪክ ለመጻፍ አማራ ብቻውን ባይጽፈው ከአማራ ውጭ ያለ ሌላ ሰው አብሮት ከዛ ከአማራው ጸሐፊ ጋር ቢኖር፣ ምክንያቱም አማራው በመኖር የሚያልፋቸው ስህተቶችም ሊኖሩ ይችላሉ። ላያቸው የሚችል ጉድለቶች ይኖራሉ በመወለድና በማደግ። ያኛው አውትሳይደሩ ከሌላ ቦታ የመጣው አብሮት ያለው ሰው ግን ይሄ ምን ማለት ነው፣ ይሄ ለምን እንደዚህ ሆነ ብሎ ያነቀዋል። ስለዚህ ለብቻሽ ከሚሆን ከሌላ ጋር ተዋህዶ ሚክስ አድርጎ መጽሐፍም በጣም ያስፈልጋል። ስለዚህ የታሪክ ትምህርቶችን የታሪክ የአጻጻፍ ትምህርቶችን በየዩኒቨርሲቲዎቻችን መጀመሪያ መክፈት ያስፈልጋል።
አለን ወይ? የታሪክ ዲፓርትመንቶች እያስመረቅን ነው ወይ? የታሪክ ትምህርት በየትምህርት ቤቱ እየሰጠን ነው ወይ? እነዚህ በሌሉበት ሁኔታ ውስጥ በደቦ ታሪክ ባንጽፍ ማለት በቃ ታሪክ ጸሐፊያን እኮ ራሳቸው ቦርን ናቸው፣ የሚወለዱ ናቸው። ተነስቼ ለምን ብዙ ታሪክ አልጻፍኩም? ታሪክ ችሎታ ቢኖረኝ በቃ ጸሐፊ ለዚህ የተመረጡ የተሰጡ ሰዎች አሉ። በዛው ታነሳለኝ ያለ አንዱ ጥያቄ እሱ ስለነበር ታሪክን ማን ጻፈው የሚል ስላስከትል ስለነበር በዛው ሰፋ ታሪክን ለመጻፍ የተሰጡ ሰዎች አሉ። አሁን ለምን እንደዛ እንደምንሽ ታውቂያለሽ? የታሪክ መጽሐፎችን ሳነብ አሁን እነ ተክለ ጻድቅ መኩሪያ የጻፏቸው፣ እነ ጳውሎስ ኞኞ የጻፏቸውን፣ እነ ስርጉ ሀብለስላሴ የጻፏቸውን የታሪኮች ሳነብ እንዴት ነው ማለት ምን አይነት ትጋት፣ ምን አይነት ቁፋሮ፣ የእውቀት ሰነድ ማገላበጥ ትዕግስት በጣም ትልቅ ነገር ይጠይቃል። አንደኛ ገንዘብ ለማግኘት አይደለም እነዚህ ሰዎች የጻፉት። መቼም በታሪክ መጽሐፎቻቸው ሸጬ ገዛው የሚሉት ነገር የለም። ነገር ግን በቃ ተሰጥተዋል። ይሄ የትውልድ አደራ የሆነ ተፈጥሮ ይህንን እንዲጽፉ የሰጣቸው ሰዎች ናቸው። ይህንን የተሰጠ ጸጋ ፈጣሪ የሰጣቸውን በስርዓት እንዲጠቀሙበት ሆና መንግስታትም ረድተዋቸዋል ብዬ አስባለሁ። ጳውሎስ ኞኞ እስከ ቤተመንግስት ድረስ ያሉ ሰነዶችን እንዲያገላብጥ እድል ተመቻችቶለታል በደርግ ጊዜ። እነ ተክለ ጻድቅ መኩሪያ በጃንሆይ ጊዜም በደርግም ጊዜ ብዙ ሰነዶችን እንዲያገኙ ተመቻችቶላቸው። ስለዚህ ታሪክ ጸሐፊያን አክሰስ ቱ ኢንፎርሜሽን መረጃ እንዲያገኙ እነሱን እንዲመቻችላቸው ማድረግ እንጂ ማንም ሰው ተነስቶ ታሪክ ልጻፍ ሊል አይችልም። ግን ደግሞ ሰዎች ሜሞቸውን፣ ማስታወሻዎቻቸውን በህይወት ጉዞ ውስጥ ውጣ ውረድ ውስጥ የተጓዙ በዕድሜያቸውን አሁን ማስታወሻ ብዙ ሰዎች ያሳትማሉ። የህይወቴ ጉዞ ያ ከሰማሁት ካየሁት ይላሉ። መጽሐፍን ውጣ ውረዴ ምናምን እያሉ ከድሮ ጀምረዋል። እነሱ ትልልቅ ማጣቀሻ ይሆናሉ ለወደፊት ታሪክ ጸሐፊያን። ምክንያቱም እነዚህ ሰዎች ከራሳቸው አንግል ከራሳቸው ፖይንት ኦፍ ቪው ነው የጻፉት። እዛ ውስጥ ብዙ ነገሮች አብረዋቸው ያገኟቸው ሰዎች እነማን እንደሆኑ ብዙ ታሪኮች። ተመስገን ገብረ የሚባል ሰው ለምሳሌ ህይወቴ የሚል መጽሐፍ አለው። የእሱ ታሪክ ነው የጻፈው። እዛ ውስጥ ግን የሚቀነቀነው ኢትዮጵያ ነው የምናገኛት ምን አይነት አገር እንደነበረች በአንድ ሰው የህይወት ታሪክ ውስጥ ማለት ነው። ስለዚህ ሁሉም ሰው የራሱን ሜሞ ማስታወሻ በሀቅ እንዲጽፍ ካደረግ ብዙ ስብስብ ይኖረናል። ወደፊት የታሪክ ጸሐፊያን ደግሞ እነዚህን እየሰበሰቡ ብዙ ማጣቀሻ ይኖራቸዋል። እነዚህን ማስቀመጥ ይቻላል። ስለዚህ ታሪክ ማን ይጻፍ? ታሪክ ለማንበብ ለመጻፍ እኮ ዛሬ ማሳተም እኮ በጣም ከባድ ጊዜ እየሆነ ነው። መጽሐፍም ወረቀቱ፣ ማሳተሚያው፣ ስርጭቱ ቀስ በቀስ አንባቢ መጥፋቱ በጣም አስቸጋሪ እየሆነ ግን ዞሮ ዞሮ መጻፍ አለበት። እያንዳንዱ አንቺ ሁላችንም ታሪኮቻችንን የውጣ ውረዶቻችንን ብንጽፍ ለታሪክ ጸሐፊያን ለትልልቆቹ ለግራንድ ጸሐፊያን ግባት ይሆናል። እዛ ክፍተቶች አይኖሩም ማለት ይቻላል። መሪዎች የድሮዎች እኮ ይሄ ክሮኒክለር የሚባሉ አሉ። የሰውየውን እየተከተሉ የሚበላበትን የሚጠጣበትን የኖረበትን የሚጽፉ የመሪዎች ጸሐፊዎች ናቸው። የህዝብ ታሪክ እኮ የለንም። የድሮም እኮ ቢሆን የትኛው የሰሜን ታሪክ የህዝብ ምን አለን? የህዝብ ታሪክ እኮ የለም። የኢትዮጵያ ሂስትሪ የመሪዎች ታሪክ ነው በአብዛኛው። ዩኒቨርሲቲም እኮ 101 ሂስትሪ ስንማር ከሌ ይሄን ያህል ዓመት ገዛ እንደዚህ ነበረው ምናምን ከዛ ቀጥሎ ከሌ የመጣውን መሪ እንጂ የህዝብ ታሪክ የለንም። አጠቃላይ ሶሻል ሂስትሪ ኢትዮጵያ የላትም። እሱ ላይ በጣም መስራት መጽሐፍ ያስፈልጋል። ያ የሰሜንም የደቡብም የምስራቅም የምዕራቡ የህዝብ ታሪክ የለም፣ የመሪዎች ታሪክ ነው ያለን። ስለዚህ የጎደለው ገጽ እሱ ነው። ምን ነበር በ16ኛው መቶ ክፍለ ዘመን? እንደውም የ16ኛው መቶ ክፍለ ዘመን ጥሩ ይልማ ደሬሳ
የ16ኛው መቶ ክፍለ ዘመን ታሪክ አሁን እሳቸው በጣም ጥሩ ነው። የ16ኛው መቶ ክፍለ ዘመን ታሪክ ብለው የዚህ ዘመን ታሪክ ያን የጎደለውን መሙላት ነው እንጂ ያለብን የጻፉልንንማ ማመስገን አለብን። የሆነ ነገር ሰጥተውናል፣ አንድ ነገር ጡብ አስቀምጠዋል። ያ ሳንጽፍ ምንተቻቸው ግን ልክ አይደለም። አንደኛው ላነሳው የነበረውን አሁን አንስተዋል። ታሪካችን የተጻፈው ራሱ የመሪዎች ታሪክ ነው የህዝብ ታሪክ ተጽፏል የሚለውን ስላነሳኸው ወደ መጨረሻ ጥያቄ እየሄድኩ ነው። ቀጣይ ማነሳው መጻፍ ያለበት በጎ ብቻ ነው ወይስ ያጠፋ ነው አብሮ መቀመጥ አለበት? በተለይ አሁን ላይ በጣም ከሚያጨቃጭቁን እንደውም አሁን ላለው ተርመስመስ ያለ ሁኔታ ከሚነሱ ጉዳዮች አንዱ በተለይ ባለፉት ጊዜያት ባለፉት መንግስታት የተተረኩ እንትና እኮ ኤክስ የተባለ ዋይን በዚህ መንገድ በድሎታል ተብሎ የተነገሩ ነገሮች የተጻፉ ጽሁፎች እነሱ በስርዓተ ትምህርት ሳይቀር ገብተው አንዳንዴ የምናገኛቸው አንዳንዱ በግልጽ አንዳንዱ ደግሞ በሲስተማቲክ በሆነ መንገድ ማለት ነውና እነዛ ነገሮች አሉ። አይ የሚያነሱት በሌላው ወገን ደግሞ ታሪክ ራሱ መቀመጥ አለበት የምንረዳበትን መንገድ ማስተካከል ነው የሚል ነገር አለና መጻፍ ያለበት በአንተ እይታ እንግዲህ እንዳልከው ታሪክን የሙሉ ሰዓት የታሪክ ተማሪ ዩኒቨርሲቲ ባትሆንም በወሰድካቸው ኮርሶችም ስታጠናም ስትሰንድም ባየኸው ነገር ታሪክ በራሱ መቀመጥ አለበት ወይስ ትንሽ አርትዖት ያስፈልገው ይሆን? ቀጣዩን በማሰብ በጣም ጥሩ ጥያቄ ነው። ከሙያችን ከጋዜጠኝነት ሙያ ጋርም የተያያዘ ነው ይሄ። በጋዜጠኝነት ሙያ ውስጥ ለምሳሌ አንድ ነገር እውነት ሊሆን ይችላል። ጋዜጠኞች እውነትን ይዘግባሉ የሚል ደግሞ ሌላ አባባል አለ። እንማራለን፣ ትምህርት አለ። እውነት የሆነ ነገር ሁሉ ደግሞ አይዘገብም የሚል ነገር አለ። እውነት የሆነ አይዘገብም፣ እውነት የሆነ ነገር ሁሉ ለምንድን ነው የማይዘገበው? ያ እውነት ቢዘገብ የሚያመጣው ሰው ላይ የሚያመጣው ችግር፣ አገር ላይ የሚያመጣው ነገር ካለ ሪስፖንሲቢሊቲ ወይም ኃላፊነት የሚባል ጋዜጠኝነት ስላለው ያ ነገር አደጋ እንዳይመጣ ያዝ ያደርገዋል። ያንን እውነት አደጋ የሚያስከትል ከሆነ ይላል። በጣም ወደው የጋዜጠኝነት ክፍል ነው ይሄ። ብዙ ሰልጣኞቻችን በነገራችን ላይ ጥያቄውን ያነሳሉ። ጋዜጠኝነት ኃላፊነት የሚባል ነገር ውስጡ አለበት። ኃላፊነት ማለት ይሄ ነው። ህዝብን ከህዝብ የሚያጋጭ ነገር ላይ አደጋ የሚያመጣ ነገር አደጋን መቀነስ፣ ሃርምን ሚኒማይዝ ማድረግ መቀነስ ያስፈልጋል የሚል ነው። ስለዚህ አንድ ሰው ታሪክ ልጻፍ ብሎ ሲነሳ ምንድነው የፍላጎቱ? ምን ለማምጣት ነው በትውልዶች ዘንድ? ይሄ መጽሐፍ ይሄ ዛሬ አሳትሜ የማወጣው መጽሐፍ ትውልድን ሀገርን እንዴት ነው የሚሰራልኝ? ምን ነውጥ? አንድ ሰው አንብቦ ሲጨርስ ምን እንዲያደርግ ነው? ከመጽሐፍን ሲጨርስ ምን ያደርግ? በሆነ ነገር እሱን ስሜቱን ቀስቅሼ አንድ አደጋ እንዲፈጽም ወይም ደግሞ የሆነ ኃይል እንዲጠላ ወይም ደግሞ በጣም እንዲወድ ነው ማደርገው? ምንድን ነው የሚለውን ነገር ማሰብ ያለበት ብዬ ነው ይህንን ጥያቄ መወስደው እና ታሪክ ጸሐፊያን ትልቅ ኃላፊነት አለባቸው። ለትውልድ የሚተላለፍ ነገር ነው የሚጽፉት። ስለዚህ በተቻላቸው መጠን እውነት አንዳንዴ ቆመሽ ከምታይበት ቦታም አንጻር ሊሆን ይችላል። በዛ በኩል በዚህ ያየሽው በዛ በኩል ሌላ ሊሆን ይችላል። ግን ዞሮ ዞሮ ጸሐፊያን በክቡ ውስጥ ከቆሙበት ነገር ብቻ ሳይሆን ዘመናዊ ታሪክ ጸሐፊያን ክብ ውስጥ መሽከርከር አለባቸው። ከተለያየ ቦታ ያንን ታሪክ ማየት አለባቸው እውነታውን ለማውጣት። እንደገና ደግሞ ያው ኃላፊነት ተሰጥቶ እኛ ጋር አይደል እጃችን ላይ አይደል ያለው ምንጥለውና ምናነሳው አለ። ከዚህ ውስጥ ይሄ ቢገባ ብዙ ለውጥ ያመጣል፣ በትውልድ ውስጥ ያስተምራል፣ ህዝብን አንድ ያደርጋል። ይሄኛው ደግሞ ቢገባ ያጣላል፣ ያለያያል፣ አገርን ወደ አንድነት ወደ ህብረት አይወስድም የሚሉ ይሄ ሚዛናዊነት
ያስፈልገዋል። ትልቅ ኃላፊነት ነው የተሰጠው። ልክ እንደ ፈጣሪ ቁጥር ያለውን መረጃ ሁሉ አያወጣም። ጊዜን ያያል። ይጠቅማል ወይ ለሀገር ይጠቅማል ይበጃል ወይ የሚለው ነው እንጂ አሁን ለምሳሌ በኢትዮጵያ ታሪክ ውስጥ እና አፄ ቴዎድሮስ እንውሰድ። ብዙ ጦርነት አድርገዋል እኮ፣ ብዙ ሰዎች ሞተዋል፣ ብዙ ሰዎች አደጋ ደርሶባቸው፣ ግን እኮ እሱ አይደለም የተጻፈው። ስለ ሀገር አንድነት የተከፈለውን ዋጋ ነው ከፍ የሚያደርገው። እዛ ጋር እኮ ሰዎች አላላዘኑ፣ እዛ በሞቱት ሰዎች ወይም ተገደልን አላሉም እኮ። ግን የተካሄደበት ርቀት የሆነ የሀገር ማዳን ነው ተብሎ እዛ ላይ የተወሰደ ታሪክ ጸሐፊያን ያንን እዛ ላይ አላተኮ። የትኛውም መሪ በየትኛውም መሪ ቅዱስ መሪ መቼም እነ ቅዱስ ላሊበላ ጋ ነው። ቅዱስ ላሊበላ፣ ቅዱስ ይምራነ ክርስቶስ፣ ቅዱስ አርቤ፣ ቅዱስ ናቅቶላ የመሳሰሉ እንጂ ቅድስና ያላቸው። በሌላ ዘርፍ ሰውኛ ነው። በሰው ታሪክ ውስጥ ብዙ ውጣ ውረዶች ብዙ አሉ። የትኛው ነው የሚጠቅመን? እና ታሪክ ጸሐፊዎች ትልቁ ያላቸው የተሰጣ እጃቸው ላይ ያለው ኃላፊነት ምን ይጠቅመናል? ይሄ የምጽፈው ነገር ባወጣው ለትውልድ፣ ለሀገር፣ ለመንግስት ምን ይጠቅማል? ምን ላመጣ ነው? የኔስ ታሪክ በኋላ ምን ተብሎ እንዲነገር ነው የምፈልገው? ማንጻፈው መባሉ ስለማይቀር ምን አመጣ? ምናልባት ከግጭቶች ውስጥ ከመከራዎች ውስጥ በሱ የታሪክ አጻጻፍ ውስጥ ሊያመጣው የሚችላቸው በጎ ነገሮችን እሱን ማሰብ መቻል አለበት እንጂ ችግሮች ላይ ካተኮር፣ መከራዎች ላይ ካተኮር ከባድ ነው። ምንድነው ችግራችን? እንደ ሀገር ምንድነው የምንፈልገው? ማለት የጎደለን ነገር ምንድነው? እሳቱን ማራገብ ነው የበለጠ ከዚህ በኋላ ወይስ ደግሞ ይቅር ብሎ ይሄ አንድነት ላይ ያለንን ነገሮች ወስደን ትልቋን ሀገር ለማምጣት በአጻጻፋችን ውስጥ በእርግጥ ታሪክ ጸሐፊያን ያዩትን እውነታውን ይዘግቡ ነው ይጻፉ ነው የሚባሉ፣ ግን ደግሞ ካላቸው መረጃ አንጻር ያንን ሪፋይንድ አድርገው የሚያወጡት ጉዳይ ሁሉም ነገር ስለማይጻፍ ማለት ነው። እና ልክ እንደ ጋዜጠኞቹ ኃላፊነት ታሪክ ጸሐፊያን ላይ ኃላፊነት የሚባል ሸክም አለ። እሱን ኃላፊነት መወጣት አለባቸው። ታሪክና ፖለቲካን ደግሞ ትንሽ እንየው። ስታነሳም ነበረ በተለይ ከነገስታቱ ጋር የነበሩ ጸሐፍት፣ ዜና መዋዕል ጸሐፊዎች ማለት ነው። የነገስታቱን ያው አብረው እስካሉ ድረስ በጎበጎውን ነው ሲጽፉ የነበረው። ከዛ በኋላም ባለው በአጠቃላይ በኢትዮጵያ ብቻም ሳይሆን በዓለም ታሪክ ብዙ ጊዜ ፖለቲካ የተጫናቸው ጽሁፎች ይበዛሉ። ወይ የራሳቸው የጸሐፍቱ ፖለቲካዊ አስተሳሰብ ወይ ደግሞ ወደ መሪዎች የተጠጉ ከሆኑ ደግሞ ያንን ስርዓት የበላይነቱን፣ አሸናፊነቱን ወይም ደግሞ ተጽዕኖ ፈጣሪነቱን የሚያጎሉ እንደዛ ነገር እና ታሪክን ከእንዲህ መሰል የፖለቲካ ተጽዕኖ ማላቀቅ እንችላለን፣ ነፃ ማድረግ ይቻላል። አሁንም ኢትዮጵያ ላይ ስንመጣ አንዱ ትርምስምስ የሚያደርገን ነገር የየዘመናቱ የፖለቲካ ወይ የርዕዮት ተጽዕኖ ስላለ ነው። ችግሩ ያው ኢትዮጵያ ውስጥ እኔ ታሪክ ነው ብዬ አላስብም። ችግራችን የታሪክ ችግር እኔ እንጃ 1% ኢትዮጵያ ላይ አደጋ አስከትሏል ወይም ደግሞ የኢትዮጵያን ችግር ፈጥሯል ብዬ አላስብም። የተነገረበት መንገድ ታሪክን አጣሞ አንሻፎ የማቅረብ መንገድ ለራስ የፖለቲካ ዓላማ ግብ ሲባል የማቅረብ ነው እንጂ ችግሩ ታሪክ በራሱ የኢትዮጵያ ችግር ሆኖ አያውቅም። በምን ምክንያት ችግር ይሆናል? ለምሳሌ ግርማዊ ቀዳማዊ አፄ ኃይለ ሥላሴን ስርዓት ለመጣል ያ ትውልድ የተጠቀመበት መንገድ አንዱና ዋናው ድርቅን ነው። 1965 በቃ ያንን ድርቅ ነው የተከሰተው። ፖለቲሳይዝድ ነው። ኢትዮጵያ ውስጥ ድርቅ ኖሮ እንደማያውቅና ከዛም በኋላ እንዳልመጣ አይነት ተደርጎ ተተረከ እና ያው ወጣቱን ስሜት በዛ ውስጥ
ገባና በዋናነት የዛን ስርዓት አጣድፈው በ1965 ድርቅ የቢቢሲ ዮናታን ድንቢልቢ የአኖን ፋሚን ብለው የማይታወቀው ጠኔ ብለው ያንን የ30 ደቂቃ ዶክመንተሪ እንዲሰሩ ተደረገ። በቃ ከዛ መርማሪ ኮሚሽን ምናምን ተቋቋመ፣ ፕሮፌሰር መስፍን የሚመሩት ያ ስርዓት እንዲሄድ ተደረገ። ከዛስ ድርቅ ተለይቶን ያውቃል ለኛ 87 እንደው በየ10 ዓመቱ ይተዋል እና ከድርቅ መውጣት አልቻለም፣ ከረሃብ መውጣት አልቻለም፣ ከእርዳታ መላቀቅ አልቻለም። ስለዚህ ታሪክ ሳይሆን የኛ ያስተሳሰብ የቅንነት ሀገራችንን እንዴት ነው ምን መራት፣ እንዴት ነው የምንወስዳት፣ ምንድን ነው ያለን ችግር? ቅንነት ያለፉትን ነገስታት መሪዎች ማጣጣል ማንቋሸሽ ሳይሆን እነሱ የሰሯቸው ሀገር ያቆዩበት መንገድ አለ፣ ጥበብ አለ፣ ዊዝደም። ከነሱ የምንወስዳቸው ብዙ ነገሮች አሉ፣ ምንተዋቸውም አሉ። አፄ ሚኒሊክ እኮ ከአፄ ቴዎድሮስ ጋር ያደጉት አይደል? ከሸዋ ሄደው እና ከአፄ ቴዎድሮስ ያልወሰዱት አለ። ችኩልነት፣ መረጋጋት የራሳቸው፣ ዲፕሎማሲ የራሳቸው አድርገው አገር መውደድ ኔሽን ትልቅ አገር የማሰብ አንድ ትልቅ አገር የማሰብ ግን ከአፄ ቴዎድሮስ ወስደዋል። ጀግንነት ወስደዋል፣ ከዛ ተምረዋል። ስለዚህ ምንተዋቸው አሉ፣ ፍጹም ስላልሆነ ሰው ቅዱስ ስላልሆነ ምንተዋቸው አሉ። ግን ደግሞ ማጥላላት የትኛውም ስርዓት ላይ ባናጥላላው በጎውን ወስደን በጎ ያለውን መተቸት ይቻላል፣ መማር ይቻላል፣ መማማር ይቻላል። ግን ምንም ነገር እንዳልሰራ አድርጎ ያለፈው ስርዓት አንዱ ሌላውን ማድረግ ትክክል አይመስለኝም። ስለዚህ የታሪክ ችግር ሳይሆን የፖለቲከኞች ኢትዮጵያ ውስጥ የመጣው ፖለቲካ ከ1960ዎቹ 50ዎቹ 60ዎቹ ጀምሮ ያለው የመጠላላት የመገዳደል የስሄራ አንዱ ሌላውን ይመጣል። ታሪክ ውስጥም ገብቶ ታሪክን የማጣጣል ሃይማኖት ውስጥ ገብቶ ሃይማኖትን ራሱ ፖለቲሳይዝ ማድረግ ምናምን እና የፖለቲከኞች ባውንደሪ ድንበር አልተሰራም። ድንበር ባለመሰራቱ ምክንያት ትምህርት ውስጥ ፖለቲካው ትምህርት ውስጥ ሁሉ ገባል። የትምህርት የሆነ ፖሊሲ ሲወጣ ፖለቲካው ምናምን ይሄ እንዴት እንደዚህ ይሆናል ይባላል። የፖለቲከኞች አጀንዳ ነው ፖሊሲያችን ራሱ ጤና ሁሉ እኮ ጤና አሁን እኮ ዶክተር ከሆነች ምናልባት የሆነ ቦታ ስትቀጥሪ ቋንቋን ይህን ቋንቋ የዚህን አካባቢ ቋንቋ ካልቻልሽ የሕክምና ሰው ነሽ እኮ የእንስሳት ሐኪም ልትሆኚ ትችላለሽ። እና ቋንቋን መቻል አለብሽ ትባያለሽ። ይህ አስተሳሰብ መቀየር አለበት። ምን ውስጥ ገባ? ፕሮፌሽን ውስጥ ሰዎች የዓለም አቀፍ እውቀት ላይ ገብቶ ሕክምና ያጠናሽው ይህን ቋንቋ መቻል አለብሽ። ኩባውያን እኮ የስፓኒሽ ተናጋሪ በዓለም ላይ የማይሄዱበት የሕክምና ሀገር የለም። በሕክምና ጎበዞች ስለሆኑ ቋንቋ ገደብ ባውንደሪ የለውም። ስለዚህ እኛ ሀገር ያለው አስተሳሰብ ፖለቲካው በጣም ተጭኖናል። ታሪክ ላይ ተጫነ፣ ትምህርት ላይ ተጫነ፣ ሃይማኖት ላይ ተጫነ፣ ማንነታችን ላይ ሁሉ እየተጫነ ድንበር አልባ ሆኖ ነው እየበጠበጠን ያለውና እሱ ላይ ነው መሰራት ያለ እንጂ ከታሪክ ጋር አይደለም። ፖለቲከኞች ናቸው ጸባቸው እንጂ ህዝብ አሁንም እኮ ህዝቡ እንዲህ ብሎ ይባላል። የትኛው ህዝብ? የት? ማን ጠየቀው? ህዝቡ መቼ ነው የተናገረው? ህዝቡ እንዲህ ብሎ ወክለናን ብለው ነው የሚጽፉት የሚናገሩት። የት ነው የወከለው? መቼ? እና የፖለቲከኞቻችን እንደገና ብዙ ነገር ማየት ያለባቸው ፖለቲካው ራሱ ሌላ ፖለቲካ ይፈልጋል። ይመራበት መንገድ እዛ ጋር ይመስለኛል ችግሩ እንጂ ታሪክ ኢትዮጵያ ችግር ሆኖ አያውቅም። ታሪኮቻችን በበጎም ተጽፈዋል፣ በብዙ ችግሮች ውስጥም ተጽፈዋል። ምናልባት የጎደሉ ገጾች ሊኖሩ ይችላሉ ታሪኮቻችን ውስጥ እነሱን የመሙላት እንጂ በራሳቸው ግን ችግር አልነበሩ። የመጨረሻ ጥያቄ የማደርገው ታሪክ እንዳለው ሀገር ታሪክ እንዳለው ህዝብ መሪ የታሪክ ሀብታም የሆነችን ሀገር ሲመራ እንዴት ነው መረዳት ያለበት?
መሪዎቻችን። ህዝብም ደግሞ ታሪክ እንዳለው ህዝብ እንዴት ነው መኖር ያለብን? ጥሩ ጥያቄ ነው። አሁን አንድ አሜሪካ አገር ኖረሽ ወይም እንግሊዝ ወር ጀርመን ትኖሪና ጥገኝነት ትጠይቂያለሽ። ከዛ ደግሞ ዜግነት ቀስ ብሎ ዜግነት ጠይቃል እና ወደ ዜግነት ሊሰጡሽ የጀርመንን ኦር እንግሊዝ ኦር አሜሪካ ፈረንሳይ ሊሆን ይችላል የትኛውም ሀገር እዛ የምትጠየቂው ጥያቄ እና ማለፍ ያለብሽ የዛን አገር ታሪክ ነው። የሀገሩን ታሪክ ማወቅ አለብሽ። የዛ አገር ዜጋ ለመሆን የሀገሩን ታሪክ ማወቅ አለብሽ። ዜግነት ለማግኘት እኛ ሀገር የጎደለውን ገጽ እሱ ነው። ኢትዮጵያዊ ለመሆን ወይም ኢትዮጵያዊ ነን ማለት የኢትዮጵያን ታሪክ ማወቅ አለብን። መወለድ ብቻውን በቂ አይደለም። ኢትዮጵያን ታሪኳን ካላወቅ ኢትዮጵያውያን አይደለም። ታዲያ ምን ነው? ለዚህ እኮ ነው ጸቡ የሚነሳው። ለዚህ ነው ጥላቻው የሚነሳው። ስለዚህ ታሪኳን የማያቅ መምህር ካፈራሽ፣ ታሪኳን የማያቅ ሐኪም ካፈራሽ፣ ታሪኳን የማያቅ የግብርና ባለሙያ ካፈራሽ፣ ታሪኳን የማያቅ ዲፕሎማት በየሀገሩ ምትልኪው ኢትዮጵያን ወክሎ ምን ያህሉ ነው ኢትዮጵያን ዞሮ ያያት? በአምባሳደር ዲፕሎማት የሆነ ሰው ምን ያህል አንብቧል? ምን ያህል መረጃ አለው? የተለያዩ ብሔረሰቦች ታሪክ፣ ባህል፣ ማንነት ላይ ይሄ መታየት አለበት እና መሪዎች ላይ ብቻ ሳይሆን አጠቃላይ ህዝብ በየደረጃው የራሱን ታሪክ ዋና ዋና ኮር የሚባሉትን ታሪኮች ለሰው ታሪክ መኖር አለበት። እሱን ሲያውቅ ነው ለሀገሩ ጠቃሚ ዜጋ ወታደር የሚሆነው የሀገሩን ዳር ድንበር የሚጠብቀው። ግን ማን ነው ማሳወቅ ያለበት? በጣም ጥሩ እንግዲህ አገሪቷ የምትመራበት ስርዓት ህገ መንግስት፣ ስርዓተ መንግስት የሚባለው እሱ ላይ ነው እንግዲህ መስራት ያለብን። ባለፉት አመታት እንግዲህ የምናያቸው የረጅም አመታት አንዱ ከ60ዎቹ በኋላ ለምሳሌ ደርግ ስርዓት መጣ። ደርግ ብቻውን አይደለም የመጣው። አሁን አንዳንድ ሰዎች ደርግ ብቻውን እነ መንግስቱ ኃይለማርያም ምናምን ደርግ አይደለም። እዛ ውስጥ እኮ ብዙ ፓርቲዎች አሉ። በነገራችን ላይ ደርግ ውስጥ ስማቸው ብዙ ስለማይጠራ ነው እንጂ የተለያዩ ፓርቲዎች ስብስብ ነው። ምናልባት እዛ ውስጥ የወጡት ጥቂቶች ናቸው፣ እነ ኢህአፓ፣ እነ ኢዲዩ እንደዚህ የሚባሉት። ስለዚህ የያ ትውልድ ስብስብ ነው ደርግ። ሲመጣ ግን ያ ትውልድ የንጉሱን ስርዓት በጣም በመጥላት በማንቋሸሽ ንጉስ ውስጥ የነበሩትን 60 ያህል በጣም ትልልቅ ሚኒስትሮች፣ የጦር መኮንኖች፣ ጀነራሎች በመግደል ነው፣ በመረሸን ነው የመጣው። ከዛ ደግሞ ራሱን ጦርነት ውስጥ ገባ በድንበር። ከዛ ደግሞ ብሔርተኞች ተነሱበት። ቲፒኤልኤፍ፣ ኢኤልኤፍ ኤርትራው፣ የኦጋዴን ነፃ አውጪ፣ ኦነግ፣ እንደዚህ የብሔር እንትኖች ከነሱ ጋር ጦርነት ውስጥ ገባ። ከዛ ደግሞ እነሱ አሸነፉት ብሔርተኞች። እነሱ ደግሞ የብሔርን ጉዳይ ይዘው መጡ። እነሱ ከደርግንም ንጉሱንም የሚጠሉ ሆነው መጡ። ምክንያቱም ተመሳሳይ እንትን ውስጥ ያሉ ናቸው። ባስተሳሰቡት 60ዎች ውስጥ በ1960ዎች ውስጥ የነበሩ ናቸው። ከዛ ደግሞ እነሱ የፈጠሩት አስተሳሰብ አለ። 27 ዓመት ፕላስ 17 ዓመት ወደ 40 ምናምን ቀላል ዓመታት አይደሉም እነዚህ ትምህርት ውስጥ ምን ውስጥ። ስለዚህ ይሄ ቅንነት፣ ኢትዮጵያዊነት ምናምን የሚሉ ነገሮች በጊዜ ሂደት ውስጥ ተሸርሽረዋል። ስለዚህ እነዚህ አሁን ያለው ትውልድ እነዚህን ጉዞዎቻችንን ማሰብ አለበት። እነዚህን
መቀጠልና አለመቀጠል የሚገባቸው አስተሳሰቦች አሉ። አለመቀጠል የሚገባቸው ብዙ ያጫረሱን፣ ያገዳደሉን፣ አገራችንን እንድንጠላ፣ አገራችንን ጥለን እንድንሰደድ የሚያደርጉን። እስከ አንድ የማን ደምስ የሚባል ልጅ አለ። ኒውዮርክ ውስጥ ነው የሚኖረው። አስተማሪ ነው። ኒውዮርክ ዩኒቨርሲቲ ሲኒማቶግራፊ መምህር ነው። ለደቡብ አፍሪካ ቴሌቪዥን የአፄ ኃይለሥላሴን ታሪክ እንዲሰራ ተጠይቆ በጣም ቤስት የሚባል ዶኪመንተሪ ሰርተዋል ስለሳቸው። በጣም የሚገርም እና ንጉሱ የሉበትም ፊልም ውስጥ እሳቸው። እሱ አሜሪካ ነው የሚኖረው የማን የዛን ጊዜ አለ። አሁንም የማን በጣም ጎበዝ ነው፣ አስተማሪ ነው ዩኒቨርሲቲ። በተለያዩ ስቴቶች ውስጥ እየዞረ በግርማዊ ቀዳማዊ አፄ ኃይለሥላሴ ዘመን የነበሩ የጦር መኮንኖች፣ ጀነራሎችን፣ የፓርላማ አባላትን፣ ሚኒስትሮችን፣ ትልልቅ ሰዎችን ነው የጠየቀው። እዛ ውስጥ ጥያቄ ነው፣ እነሱ ናቸው የሚያወሩት እና በጣም ደስ የሚል ዶኪሜንተሪ ነው። እዛ ውስጥ አሁን በቅርብ ያረፉ ወይዘሮ ማርታ ገብረ ጻዲቅ የሚባሉ ሴት ኢንተርቪው ይደረጋሉ። የማን ያደርጋቸዋል እና ምንድነው እዛ ውስጥ የሚሉት እስከ 1966 ዓ.ም ይላሉ። ወይዘሮ ማርታ ገብረ ጻዲቅ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ በዋሽንግተን ዲሲ የኢትዮጵያ ኤምባሲ የቪዛ ክፍል ኃላፊ የነበሩ ናቸው እና ይህን ትዝታቸው ነው የሚያወሩት። ምን ይሉታል? እስከ 1966 ዓ.ም ድረስ እዚህ አሜሪካ ውስጥ ሰሜን አሜሪካ ለትምህርት ከመጡ ኢትዮጵያውያን ወጣቶች መካከል አንዱም ይላሉ፣ እደግመዋለሁ በቁጥር አንዱም ብለው የአሜሪካንን መንግስት ጥገኝነት አልጠየቅም። እስከ 1966 አሜሪካ ውስጥ ከሄዱ ተማሪዎች ውስጥ አንድም ተማሪ የአሜሪካንን መንግስት ጥገኝነት አልጠየቅም ወይም ለመቅረት አልፈለገም። ይልቅስ ይላሉ ወይዘሮ ማርታ ህንዶችና ቻይናዎች የኢትዮጵያን ዜግነት ይወስዱና ኢትዮጵያዊ የሆኑና ኢትዮጵያ እድሏን ስለማትጠቀም የዚህ የአሜሪካንን መንግስት ጥገኝነት ስለማትጠቀም ኢትዮጵያዊ ሆነው የአሜሪካንን መንግስት ጥገኝነት ይጠይቃሉ። ቻይናዎችና ህንዶች። መልካቸው ራሱ እንዴት ነን ብለው ገቡ። እሺ በቃ ኢትዮጵያ ፓስፖርት ኢትዮጵያ ከ66 በኋላስ ለውጥ ከመጣ በኋላ ቼበለው ሆነ። ዳንኤል ወርቁ የሚባል ለራሱ ቼበለው የሚል ፊልም አለው። ቼበለው የሚለው ፊልም ሰዎች ቪዛ ተገኘ ምናምን እያሉ ወደ እንትን የሚሄዱ ማለት ነው። ግሪን ካርድም ተገኘ ማነው ደግሞ ዲቪ ተገኘ ምናምን የሚል ዳኒ ጻፈው። በጣም ቆንጆ ፊልም ደግሞ አለው ቼበለው እና ስደት ተመልከች። ከ66 ዓመተ ምህረት ምንም ከሌለበት ተነስተን ዛሬ መንግስት ወደሌለበት የመን፣ ሊቢያ፣ ቀይ ባህር የገበሬው ልጅ የሚያልቀው በሙሉ ምንድን ነው? እንደዚህ ነቅለን ትውልድ ነቅሎ እንዲሄድ የሚያደርገው አንድ ያልተስተካከለ ትናለ ያልሰራ ነው። ሁሉም አሁን እኮ የደህና ስራም ያለው የሆነ አገር ኃላፊነት ወስደሽ ልትልኪ ውስጥ ቢቀርስ ምናምን ነው የማይቀር የለም ከሞትና ከአሜሪካ የሚቀር የለም እየተባለ እና በጣም በቃ ቼበለው ሆነ የሚሄድ የሆነ ቀፎ ተነክቶብናል። አንድ አገር ውስጥ ያቺ በፍቅር በምናምን የኖረች ተምረው ምን ብለው እንደገና አልቅሰው የሚመጡባት የነበረች አገር ስደት መገለጫዋ ሆኗል። የትኛውም ሀገር እንዳንከበር ሆነናል። ተሰዳጅ ሆነናል እና እዛ ላይ በጣም መስራት አለብን። በቃ እንደገና ሪቪው መደረግ አለበት። የኢትዮጵያ ፖለቲካ፣ የኢትዮጵያ እንቅስቃሴ፣ የኢትዮጵያ የስርዓተ መዋቅራችን እሱ ላይ ነውና እሱን ማስተካከል ማየት ይፈልጋል። ለምሳሌ ከባለፉ ዝም ብለን ተቀብለናል። ከመንግስታችን ምንድን ነው ያሻሻል? የቱ ጋ ነው የጎደሉ ነገሮች? ለምን ነው
እስካሁን እስከ መገንጠል ነው። አሁን ያለው መንግስት ለምሳሌ አይደግፍም መገንጠልን፣ ግን ህገ መንግስት ውስጥ አለ። ለምን አይቀይርም? ለምን አይስተካከልም? ምን ችግር አለ? ቶሎ ቶሎ እንዲህ አይነት ነገሮችን ማስተካከል ከስር አዳዲስ በቃ ኢትዮጵያዊ የሆኑ ወደ ህብረት ወደ አንድነት የሚያመጡን እንደሸማ ናሽናል ሰርቪስ ልጆቻችን ብሔራዊ አገልግሎት የሚሰጡበት ትግራይ የተወለደው ወጣት ደቡብ ሄዶ የሚሰራበት የደቡቡ ወደ ሰሜን የምስራቁ ወደ ምዕራብ ምናምን ሚክስ እያደረገ የሚሄድበት አይነት ኢትዮጵያዊነት ሽመና ኢትዮጵያዊነትን እንደገና እንደዚህ ማሰናሰል እየሸመን ነው ካልሄድን ምንድነው የሚቀጥለውንስ የምናስረክበው? አሁንም ጸብ ግጭት እንዳይሆን በቃ አንዱ ሌላውን እንዲያውቀው ማድረግ አለብን ብዬ ነው የማስበው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተመልካቾች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁኝ። ጋዜጠኛ ጥበቡ በለጠ የታሪክ አጥኚና ሰናጅ በታሪክ ጉዳዮች ላይ ቆይታ አድርገናል። ታሪካችን ምን ጠቀመን፣ የተጻፈበት መንገድ፣ የተተረከበት መንገድ እንዴት አድርገን ማከም እንችላለን በሚሉ ጉዳዮች ላይ ነው ስናነሳ የነበረው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ጥቢያውንም በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።